እንዳይቋረጥ እንትን አለኝ ፓወር ባንክ አለኝ ያሬዶዬ ችግር የለው እኮ በቃ ይሄና ሁኔታውን እንዳይቋረጥ ምንም ነገር የማይመጣና ፓወር ባንክም እያለቀብህ ምናምን ከመጣ ምክንያቱም መጠቅለል አለ። በጣም አሪፍ ትምህርት ስለሆነ የያዛችሁት ለምን ይቋረጥ? ባካፕ ነገር ከአሁኑ ፕላን ቢ እንድናስብ ብዬ ነው። ሌሎቹም እነ ዮሐዴ መክፈት ከቻሉ ብቻ የሚመቸው ሰው እንዲከፍት ነው። ችግር የለውም ያሬዶ አሳውቃቸዋለሁ። እሺ ዮሐዴ ቀጥል። ኦኬ እሺ እንግዲህ የተወሰኑ እንትን ልበልና ወንድሞች የምትጨምሩት ካለ ትጨምራላችሁ ማለት ነው። ሁለተኛው ከአምስቱ ሶላዎች እንግዲህ ሶላ ግራሻ ወይም ደግሞ ጸጋ ብቻ የሚለው እሳቤ ነው እና የሪፎርምድ እና የሉትራን ኮንሴፕት አሁን ካለው ከፔንቴኮስታል ኮንሴፕት ደግሞ በጣም የተለየ ነው። የጸጋ ብቻ የሚለው ትምህርት ማለት ነው። እንግዲህ ጸጋ ብቻ ሲሉ የሉትራኑና የሪፎርምድ ትምህርት እንግዲህ ከዚህ በፊትም በደንብ ብዙ ጊዜ ሄደንበታል፣ ታስታውሳላችሁ። በቪዲዮ እንትን ይቅርብኝ፣ አይ ቲንክ በጣም ላግ እያደረገ ስለሆነ እንትን ይበልና ዝም ብዬ እያነበብኩ ምናምን እንትን ልበላችሁ አይሻልም? እንዳይቆራረጥ ጋዴ። ይቻላል። ዮሐዴ ቀጥል እንደተመቸ። እሺ ሪፎርምዶች ወይም ደግሞ አይሚን ሉትራኖች ይሄ ጸጋ ብቻ ሲሉ ምንድን ነው እያሉ ያሉ? ማንም ሰው ይሄ ቶታል ዲፕራቪቲ የሚለው ከካልቪኒስቶች ጋር በተወሰነ መልኩ አክቹዋሊ በብዙ መልኩ የሚስማማ ሆኖ ሳለ ሲቪል ጉድ የሚሉትን ነገር አለ። ሲቪል ጉድ ማለት ሰው ማረስ፣ አለመስረቅ፣ አለመግደል ምናምን ይችላል አይነት ነገሮች እንጂ ስፒሪቹዋሊና ለዲቫይን ለሆኑ ነገሮች ቶታሊ የሞተ ነው ብለው ነው የሚያምኑት። ቶታሊ የሞተ ነው ማለት መቀበል፣ ማመን፣ ማሰብ፣ ማወቅ ምናምን የሚባሉ ነገሮች ጭራሽም አይችልም ሰው ከውድቀቱ በኋላ ማለት ነው። ከውድቀቱ በኋላ እንደዚህ አይነት ውድቀት ላይ ስለደረሰ ወይም ደግሞ ቶታሊ ሙት ስለሆነ ነፃ ፈቃዱም አብሮ የሞተ ስለሆነ ስለዚህ ይሄ ሰው የእግዚአብሔር ጸጋ መጥቶ ሪጀነሬት ካላደረገው በስተቀር ማመንም መቀበልም አይችልም ብለው ያምናሉ። ኦኬ ጸጋ ብቻ ሲሉ የሉትራኖች ኮንሴፕት ምንድን ነው? ሰው ፈቃዱም ሁሉም ነገሩ ቶታሊ የሞተ ስለሆነ ነፃ ፈቃዱ እንኳን መጠቀም እስካይችል ድረስ ስለሞተ ስለዚህ ምንድነው ጸጋ እግዚአብሔር መጀመሪያ መጥቶ የሞተውን ፈቃዱን ምናምን ሊያስነሳው ወይም ደግሞ ኢንላይት ሊያደርገው ወይም ደግሞ ሪጀነሬት ዳግም ሊወልደው ያስፈልጋል። ሪጀነሬሽን ያስፈልገዋል ማለት ነው። ሪጀነሬት ከተደረገ በኋላ ማመንም መቀበልም ነፃ ፈቃድም ሊኖረው የሚችለው የሚል ትምህርት አላቸው እና እንደውም ማርቲን ሉተር እንትን ቦንዴጅ ኦፍ ዊል መጽሐፉ ሶቨሬኒቲ ኦፍ ጋድ የሚለው ፓርት ላይ ሴክሽን 25 ምን ብሎ ይናገራል? የሰው ልጅ ፈቃድ ነፃ አይደለም፣ በሁለት አካላት ድራይቭ የሚደረግ ፈቃድ ወይም ደግሞ ዊል ብለው ራሱ ግን ፈቃድ የለውም ብለው ነው የሚናገሩት። ሰልፍ ኮንትራዲክቲንግ የሆነ ኮንሴፕት ቢሆንም ማለት ነው። የሰው ፈቃዱ በሁለት አካላት ድራይቭ የሚደረግ ነው እንጂ በራሱ የሚሄድ ፈቃድ አይደለም ይልና ወይዘር ባይ ጋድ ወይም ደግሞ ባይ ደቭል ማለት ነው፣ ወይ በሰይጣን ወይ በእግዚአብሔር ድራይቭ የሚደረግ ነው ዊሉ ይልና ምን ይላል? ልክ እንደ ቢስት ወይም ደግሞ የሆነ አውሬ የሆነ ጋላቢ በላዩ ላይ ተቀምጦ ሲጋልበው የጋላቢውን ፈቃድ ብቻ እንደሚፈጽም ሁሉ ሁለት ጋላቢዎች አሉት ፈቃዱ ላይ ይላል። የሰው ፈቃድ ላይ ሁለት ጋላቢዎች አሉት፣ ወይም እግዚአብሔር ነው ወይም ደግሞ ማን ነው? ሰይጣን ነው ይላል። ሰይጣን ከተቀመጠበት ሰይጣን ብቻ ወደሚፈልገው ነገር እየጋለበው ይሄዳል። እግዚአብሔር ከተቀመጠበት ደግሞ እግዚአብሔር ወደ ፈለገው እየጋለበው ይሄዳል እንጂ ራሱ ፈቅዶ ይሄንን ይሻለኛል ይሄ ማለት አይችልም ብሎ ቃል በቃል ይናገራል። ሁ ሰይድ ሶ? ማርቲን ሉተር ሰይድ ሶ። እና ማርቲን ሉተር እንዲህ ብሎ ተናገረ። በጣም በሚገርም ሁኔታ ሁሉም አባቶች ይህንን ትምህርት እንደሚቃወሙ ያውቃል። ኦኬ ሁሉም አባቶች ይህንን ትምህርት እንደሚቃወሙ ያውቃል እና እዛው ቦንዴጅ ኦፍ ዊል ምን ብሎ ይናገራል? ሁሉም አባቶች ይህንን ትምህርት ይቀበላሉ፣ ግን
ሁሉም አባቶች ከመጽሐፍ ቅዱስ በታች ስለሆኑ የነሱ አስ ኤ ኒል ወይም ደግሞ አውቶሪቲያቸው ኒል አውቶሪቲ እንደሆነ ዜሮ አውቶሪቲ እንደሆነ አስበን ይህንን ትምህርት ልንቀበላቸው አይገባም ይላል። ኦኬ እንዲህ ብሎ ነው ሉተር የሚናገረው ማለት ነው። ሶ ፎርሙላ ኦፍ ኮንኮርድ ደግሞ ሶሊድ ዲክላሬሽን ሙሉን አርቲክል ሁለተኛው አርቲክል ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ሁለተኛው አርቲክል ፍሪ ዊል የሚል ነው፣ ነፃ ፈቃድ የሚል ሀሳብ ነው የሚናገረው እና ሰው ቢፎር ሪጀነሬሽን ወይም ደግሞ ሪጀነሬትድ ማን ዳግም ያልተወለደ ሰው በመለኮታዊ ሀሳብና በመንፈሳዊ ጉዳዮች ላይ ምንም ነገር መፍቀድም መቀበልም ማወቅም ምናምን አይችልም። አንሪጀነሬት ዳግም ያልተወለደ ሰው ማለት ነው። ኦኬ ዳግም ያልተወለደ ሰው እነዚህ ነገሮች በጭራሽ ማድረግ አይችልም። ስለዚህ ይላል ጋድስ ግሬስ ወይም ደግሞ ጸጋ እግዚአብሔር ይመጣና ሪጀነሬት ያደርገዋል፣ ፌዝም ይሰጠዋል። ፌዝ ማለት ፌዝ ራሱ ኢምፖዝ የሚደረግ ነው፣ የሆነ ከውጭ የሚሰጥ ነገር ነው ብለው ነው የሚያምኑ። ኦኬ ልክ ዳግም ልደት እንደሚሰጠው ሁሉ እምነትም ራሱ የሚሰጥ ነገር ነው፣ ኤክስተርናል የሆነ የሚሰጥ ነገር ነው ብለው ያምናሉ። ሉትራኖች ወይም ደግሞ ሪፎርምዶች ማለት ነው። ሉትራንና ሪፎርምድ ማለት ነው። እንደውም በሪፎርምዶቹ ሪጀነሬሽን ፕሪሲድስ ፌዝ የሚል ትምህርት አላቸው። ምን ማለት ነው? ከማመን በፊት ዳግም መወለድ አለብህ። የሉትራኖቹ ትንሽ እንትን ማለት ያው ሪጀነሬት ዳግም ያልተወለደ ማመን አይችልም የሚል ሀሳብ አላቸው። ግን ሪጀነሬሽን ኤንድ ፌዝ አንድ ላይ ነው የሚሰጠው የሚል ትምህርት አላቸው። እነዚህ መጀመሪያ ሪጀነሬት አድርጎ ነው ከዛ በኋላ ማመን የሚችለው የሚል ሀሳብ አላቸው። ማለት ሪፎርምድ ስንል እልነቃለ ህይወት እያልን ነው ማለት ነው። እሺ ሉትራኖች ደግሞ ሪጀነሬሽንም ፌዝም ሁለቱ የሚሰጡ ስለሆነ በቃ በአንዴ ነው ሲሚልታኔስሊ ዳግም ይወልደዋል እምነትንም ይሰጠዋል አይነት ትምህርት ነው ያላቸው ማለት። ይሄ የሉትራኖች እና የሪፎርምድ ጸጋ ብቻ የሚል ትምህርታቸው ነው ማለት። ጸጋ ብቻ በአጭሩ ስንመለከተው ማለት ሰው ፈቅዶ መቀበልም ማመንም አይችልም የሚል ትምህርት ነው በአጭሩ ማለት። የጴንጤኮስታሎች እምነትስ እንደዛ ነው? በጭራሽ አይደለም፣ በጭራሽ አይደለም። መመረጥ ምናምን የሚለውን ኮንሴፕት ይቀበላሉ፣ ግን ምን ብለው እንደሚያምኑ ከራሳቸው ከሙሉ ወንጌል የእምነት መግለጫ ላንብብላችሁ። ከሙሉ ወንጌል የእምነት መግለጫ ይሄ የሙሉ ወንጌል የእምነት መግለጫ የአስተማሪዎች መመሪያ የሚለው መጽሐፍ ላይ ገጽ 174 ላይ ስለ ነጻ ስለ ምርጫ የሚናገር ሀሳብ አለ። ስለ ምርጫ የሚናገር ሀሳብ በጣም አንዳንዴ ሉትራኖች ደግሞ ገብተው ይህንን ትምህርት ቅጥቅጥ ያደረጉትና ከዛ ማለት የእኛን ትምህርት የቀጠቀጡ መስሏቸው ማለት ነው። ጴንጤዎችን እዛ አስቀምጠው ገስት ላይ እሽት አድርገው ነው የሚቀጠቅጧቸው። ይሄ ምንፍቅና ነው፣ እንደው እግዚአብሔርን አግዘዋለሁ እያሉ ነው። እግዚአብሔር እኔ ካልፈቀድኩልህ ምንም ማድረግ አትችልም ብለው በሉዓላዊነቱ የሚሳለቁ ናቸው። የነሱ አምላክ ከነሱ በታች ነው ምናምን እያሉ ለማፌዝ ይሞክራሉ። ይሄን የሚሉት ግን ለጴንጤዎች ነው። በነገራችን ላይ እኛ እንደዛ ብለን ስለማናምን ለእነሱ ምላሽ አንሰጥም። ለጴንጤዎች ግን እንደዚህ እያሉ ማለት እየሰደቧቸው ነው። እንዲህ ይላል ምርጫ በሚለው ንዑስ ክፍል ላይ እንዲህ ይላል የሙሉ ወንጌል የእምነት መግለጫ ምን ይላል? መመረጥ እሺ ከዚህ በመሰረቱ ይላል እግዚአብሔር በቃሉ የገለጠልንን ነገር እንድንረዳ እንጂ እግዚአብሔር የሚያውቀውን ነገር ሁሉ እንድናውቅ አልታደልንም ይላል። እግዚአብሔር የሚያውቀውን ሁሉ እኛ አናውቅም ይሉና እኛም የእግዚአብሔርን እውቀት ሁሉ በዚች ውስን በሆነችው አእምሯችን ማወቅ አንችልም ይላሉ። የእግዚአብሔር እውቀቱ እኛ ባለችን እውቀት ልንወስነው ልናውቀው አንችልም ይሉና እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎቹ እንዳይድኑ ከለከላቸው ወይም ደግሞ አገዳቸው ማለት አይደለም ይላሉ። አሁን ቪዲዮ እሺ ልሞክር፣ ቪዲዮ ላብራ። እሺ ቆይ እስቲ ነገር እሺ ልሞክር። ከተቆራረጠ ትነግሩኛላችሁ። እሺ እስቲ እንደዚህ አድርጌ ያው በደንብ ይዩት። እሺ ስለ ነፃ ፈቃድ ምናምን የሚል ክፍል አለው። እሱ ሰዓት እንዳይፈጅብን እችል ላንብብላችሁ። ያው ምርጫ የሚል ክፍል አለው
ገጽ 174 ላይ ነው የምታገኙትና ኦኬ። ኧረ ቀስ እያልክ ሂድ እባክህ። እሺ አሁን ይኸው የእግዚአብሔር እውቀት ሁሉ በዚች ውስን በሆነችው አእምሯችን ማወቅ አንችልም። እሺ እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎቹ እንዳይድኑ ከለከላቸው ወይም ደግሞ አገዳቸው ማለት አይደለም ይላሉ። በሌሎቹ እምነት በቃ የሚያድናቸው የሚፈልጋቸውን መርጦ አድኗቸዋል፣ እነዛን ግን አልመረጣቸውም የሚል ትምህርት አላቸው። እነዚህ ደግሞ አዎ መርጧቸዋል፣ የተወሰኑቱ መርጧቸዋል የሚል መጽሐፍ ቅዱስ ላይ አለ። መረጣቸው ማለት ግን እነዛ እንዳይድኑ አልመረጣቸውም ማለት ነው አይደለም ይሉና እግዚአብሔር ላለማዳን በማንም ላይ ፈርዶ አያውቅም። እግዚአብሔር ላለማዳን እንትናን አላድነውም ብሎ ፈርዶ በማንም ላይ አያውቅም። እነዚህ ሉትራኖች እንግዲህ የሚያድናቸውን ብቻ ነው የመረጠው፣ ሪፎርምድም የሚድኑትን መርጧቸዋል የሚል ትምህርት ነው ያላቸው። እነዚህ ደግሞ ኦኬ ማንንም ላለማዳን የመረጠው ማንም የለም ይላል። ላለማዳን የመረጠው ማንም የለም ይሉና በማንም ላይ ፈርዶ አያውቅም ካሉ በኋላ ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው። አው አስቀድሞ መረጣቸው፣ አስቀድሞ ወሰናቸው የሚሉ ጥቅሶችን እነዚህ ሙሉ ወንጌሎች እንዴት ነው የሚረዱት? አንዴ አስቀድሞ አወቃቸው ማለት አስቀድሞ መረጣቸው ማለት ምን ማለት ነው? እነዛ በቅድመ ዕውቀቱ ሁሉን አዋቂ ከመሆኑ አንጻር ኦኬ ከመሆኑ አንጻር ምን ይላቸዋል? የሚቀበሉትን ቀድሞ ያውቃቸዋል፣ የማይቀበሉትንም ቀድሞ ያውቃቸዋል። ከዛ ከቅድመ ዕውቀቱ አንጻር ሁሉን አዋቂ ከመሆኑ አንጻር ምንድን ነው ይላቸዋል? አስቀድሞ የተሰጣቸውን እድል ያልተቀበሉትን አልመረጣቸውም ተብሎ ሊነገር ይችላል። ኦኬ እንደዛ እያሉ ነው። ጸጋውን ሳይጠቀሙ ቸል በማለታቸው ሊጠፉ ያሉትን አስቀድሞ ምን አወቃቸው ማለት ነው። ለምሳሌ ያህል አንድ ዶክተር ትንባሆ የሚያጤስ ሰው በሳንባ በሽታ እንደሚያዝ ቢያውቅ ዶክተሩ አጫሱን በበሽታው አስያዘው ማለት አንችልም። ኦኬ ለምሳሌ ትንባሆ የሚያጨስ ሰው ዶክተሩ ኦኬ የሳንባ በሽታ ይይዛል ብሎ ቢናገር ኦኬ ወይም ደግሞ ቀድሞ ከመያዙ በፊት ትያዛለህ ብሎ ቢነግረውና ቢያዝ ስለዚህ ዶክተሩ ቀድሞ በማወቁ ሰውየው ላይ ይሄ በሽታው እንዲያዝ ወስኖበታል ወይም ደግሞ አስይዞታል ማለት አይደለም። ይቅርታ በጣም እሺ። ስለዚህ ዶክተሩ እንደዚህ በማወቅ አስያዘው ብለን መናገር አንችልም ይልና እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቃቸው ለማለት አንችልም ይላል። አሁን ድህነትን ለማን ነው? ለሁሉ ሰው አዘጋጅቶ ነው የሚለው። አሁን ሉትራኖችና ጴንጤዎች ግን ማዳኑን ወይም ደግሞ ድህነቱን የሰጠው ለሁሉም ነው ያዘጋጀው የሚል ትምህርት የላቸው። ኦኬ ለተመረጦች ብቻ ነው መዳኑን ወይም ደግሞ ማዳኑን የሰጠው ለማን ነው? ለተመረጡት ብቻ ነው የሚል ነው። ስለዚህ ለሁሉ ሰው አዘጋጅቷል። ግን ክርስቶስን ባለመቀበል አንቀበልም በማለታቸው የሚጠፉትን አስቀድሞ ቢያውቅ ለምን አወቃቸው ማለት አንችልም። እንደዚሁም እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይቻልም። ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ስለሆነ ማለት ለመዳን ቆይ አንዴ እቺን ኔክስት ፔጅ እንሄዳለን። እሺ ለመዳን ክርስቶስ በፈቃዱ አምኖ መቀበል ይችላል። ሁሰይድ ሰው ሙሉ ወንጌል ሰይሶ ማለት ሙሉ ወንጌል እንዲህ ብላ ታምናለህ። እነዛ ደግሞ ምን አሉ? አረ ነፃ ፈቃድ አለ ከተባለ አምኖ መቀበል ይችላል ከተባለማ እግዚአብሔርን እያገዝነው ነው ማለት ነው እያሉ ሉትራኖች እንዴ ነፃ ፈቃድ ተጠቅሜ መቀበል እችላለሁ ካልክ እግዚአብሔርን እያገዝኩት ነው ማለት ነው እያሉ ደካማ ነው እግዚአብሔር ያንተ ነፃ ፈቃድ እየጠበቀ ነው የሚያድንህ ካላችሁ ደካማ ነው እያላችሁ ነው ብለው ነው
የሚተቹት ማለት ነው። ስለዚህ ክርስቶስን በፈቃዱ ምን አምኖ መቀበል ይችላል። በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል ተብሎ እንደተነገረ፣ ያም ሆኖ ግን መጽሐፍ ቅዱስ ውስጥ በየትኛውም ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም። የእሳቱ ባህር የተዘጋጀው ለሰይጣንና ለመላእክቱ ብቻ ነው። እግዚአብሔር ማንንም ሰው ወደዚያ መውሰድ አይፈልግም። ባለፈው ውይይት ላይ ሰምታችኋል። እግዚአብሔር ሁሉንም ለማዳን ይወዳል ወይስ አይወድም ተብለው ሲጠየቁ ሁሉንም ለማዳን ይወዳል የሚል ጥቅስ የለም ሲሉ ነበር። ከአኬ ጋር ሲወያይ የነበረው ወንድም ሰምታችሁት ከሆነ እዚህ ጋር ደግሞ አይ ማንም ሰው እግዚአብሔር በእሳት እንዲሰቃይ ወይም ደግሞ ለጥፋት እንዲጠፋ አይወድም፣ እንደዚህ አይፈልግም። ሰዎች ወደዚያ የሚሄዱት ክርስቶስን ስለሚክዱ ብቻ ነው። ምንም እንኳን ሮሜ 9 ስለ አማኞች የሚናገር ክፍል ቢኖርም ይላል። ሙሉ ክፍሉ ማንበብ ትንሽ እንትን ሊል ስለሚችል ማለት ሰው አምኖ በገዛ ፈቃዱ መቀበል ይችላል ብለው ያምናሉ። እነዛ ያላመኑትን ግን ምን ይላቸዋል? ወይም ደግሞ ያልተቀበሉትን ግን ኦኬ ይፈርድባቸዋል። መረጠ ሲባልም ከቅድመ እውቀቱ አንጻር እንጂ እግዚአብሔር እነዚህን ብቻ ነው ማድነው ብሎ መርጦ አይደለም። መዳኑን የሰራው ለዓለም ሁሉ ነው ብለው ይናገራሉ። እነዛ ደግሞ አይ ነፃ ፈቃድም የለም፣ እግዚአብሔር የሚፈልጋቸውን ለተወሰኑ ሰዎች ለመረጣቸው ሰዎች ብቻ መዳኑን ሰጥቷል የሚል ትምህርት ነው ያላቸው። መዳኑን የሰጠው ለመረጣቸው ብቻ ነው የሚል ትምህርት ነው ያላቸው ማለት ሰው። ከዚህ አንጻር እንትን ልበልና ይብቃኝና እናንተ ቀጥሉ። ቃልዮት ያሰማልን ዮሐድዬ፣ ቃልዮት ያሰማልን ብሮስኪ፣ እግዜር ያክብርልን። በጣም ጸዴ ሀሳብ ነው የተነሳው። ጋይስ ታብታቧን እንደምንም 1 ሚሊዮን እናስገባት። እንትን ሀሳቡን እዚሁ ላይ እንቀጥለዋለን። አሁን ካለበት ያሬዶ አለ አለው አይ ቲንክ እዚህ ዳይሬክትም ሰክቼ እንትን እያልኩ አይ ቲንክ ሙቭ ማድረግ አለብን ወደ አንተ። እሺ ችግር ዮሐድሻ አንዳቸው ለነገሩና ተቀመብረት በቃ ልክፈትና አልጠብቃችሁ ነው ወደዛ። በቃ ያሬዶ አንድ ሄድና እንትን በል፣ አንተ ጋር እንሰበሰባለን። እሺ ጋዲሳይ እሺ ጋይስ ይህንን ሀሳብ ያሬድ ጋር እንቀጥላለን። እሺ የትም እንዳትሄዱ። 900 ምናምን ሰዎች አላችሁ። ያሬዶ አንዴ ክፈትና I don't know what happened. ያሬዶ ጋር የምንቀጥል ይሆናል። እሺ ያሬድ ልክ ሲከፍት አንዴ ኮንፊርም አድርጉኝና ያሬድ ጋር እንቀጥላለን። ቃልዮት ያሰማልን ዮሐድዬ፣ ቃልዮት ያሰማልን ብሮስኪ። አሜን አብሮ ያሰማን። በቃ ወይ በኮስት ግቧ አይሻል ወይ? አዎ በቃ ወይ እንደዛ እናደርጋለን፣ በኮስት እናደርጋለን። ቆይ አንዴ እንትን ይበልና እሺ እንውረድልህ። ገስት ላይ ያላችሁ ሰዎች አይ አሁን መክፈቱ አይቀርም። አሜን ብሮስኪ አብሮ ያሰማን። ከውረዳ አንትሽ ከፍቷል እየተባለ ነው። ከፍቷል እያሉ ነው። እስቲ ያው ኮስት ይላክልኝ። ቆይ አንተሽ ኔትወርኩ እያስቸገረው ነው። ራሴ ልሰይፈው። ቆይ ኮስት እንዴት ነበር የሚላከው? እሺ ጋዲሳይ ሃይላንዱን ሰላም ብለናል። ከምን ያየው ሃይላንዱ ሰላም ብለናል። ደስ ይላል። ጋይስ እንግዲህ ያሬዶ ጋር የምንቀጥል ይሆናል። እኔ ጋር መብራትም እንትን እያስቸገረኝ ስለሆነ ትንሽ ሁላችሁም ወደዛ ሄዱ። 800 ምናምን ሰዎች ወደ ያሬዶ ሙቭ አድርጉ። ጠቅለሉ ነው የምንሄደው። ዝም አይደለም እንደዚህ በትንትን እንዳይል። ካቱን ጥሩ ነገር ነው። ገና የሚነሱ ሀሳቦች አሉ። አረ ብዙ አሉ። ያ
እነ ሀዲሻ ምናምን ከመጡ ኖ ወደዚህ ቶሎ በሉ። ከዛ በገስት መቀበል እንጀምራለን። አይ ገስት እኮ መቀበል አልችልም ለካ። መጥቆራዎች እንዴት ናችሁ ይላል ወንድማችን። ችግር የኔ ጭንቀታም ጭንቅ ይላችኋል መቼም። መጥቆራዎች እንዴት ናችሁ? ያሳዝኑኛል እንደዚህ አይነት ሰዎች። ጋይስ ምን እያደረጋችሁ ነው? እያዩክ ነው ዝም ብለው 700 ሰዎች ምን እያደረጋችሁ ነው? እዚህ ጋር ወደ ያሬድ ሂዱ ጋይስ። ኖ ወደዚህ በኮሆስት የገባ ነው። ወደዚህ እንድትመጡ ነው እኔ ጋር። ኖ ወደዚህ ሰው እኮ በጣም አንድ ወይ ደግሞ እምነት ብቻ በሚለው ትምህርታቸው ምን ያህል የሰማይና የምድር ልዩነት የሰማይና የምድር ያክል ልዩነት እንዳላቸው ተመልክታቸዋል። ኦኬ ጀስት ሰመራይዝ ላድርግላችሁ ብዬ ነው። ከአንድ ቤት ወደ ሌላ ቤት ስለመጣ አዴ ቅድም በደንብ መጽሐፉን ከፍቶ ሲያብራራላችሁ ነበረ። ያው ሉተራኑ ጋር ስትመጡ ለምሳሌ እምነት ብቻ ሲሉ ሚስጥራትን ያገልል አይደለም፣ ሚስጥራትን ጨምረውን ለምሳሌ ሰው እንዴት ነው የሚድነው ብላችሁ አንድ ሉተራን ብትጠይቁ ሉተራን ቤተክርስቲያን ብትጠይቋቸው አምኖ ሲጠመቅ ነው የሚሏችሁ። ጴንጤቆስጣሉ ጋር ግን ሰው ባመነበት ቅጽበት ይድናል። ሁለቱም ግን ቅድም እንዳልኳችሁ ምንድነው ራሳቸውን ወንጌል አማኝ ብለው ነው የሚጠሩት። ራሳቸውን የሚጠሩት ወንጌል አማኝ ብለው ነው፣ ወይ ደግሞ ህብረት እናደርጋለን እርስ በራስ ብለው ነው የሚናገሩት። ነገር ግን ከአምስቱ ሶላዎች ውስጥ አንዱ ዋና የሚባለው ሶላ እምነት ብቻ በሚለው ትምህርታቸው ራሱ ምን ያህል ልዩነት እንዳላቸው ተመልክታቸዋል። ሁለተኛ ምን አነሳን መሰላችሁ? የህፃናት ጥምቀት ተነሳ። ኦኬ ኢንፋንት ባፕቲዝም። ከኢንፋንት ባፕቲዝም ጋር በተገናኘ ሉተር በነበረበት ጊዜ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ሁላ ያወግዝ ነበረ፣ ሪቢውክ ያደርግ ነበረ። ኦኬ which means ያው መልእክቱን በዛ ጊዜ ጻፈ ቢሆንም ዛሬ ላሉ ጴንጤቆስጣሎች ይሄ መልእክት ሉተር ያን የጻፋቸው መልእክቶች ቀጥታ ለእነሱ አፕላይ ያደርጋል። ምን የሚል ነገር አነሳን? ከዛ ጋር በተያያዘ የምታስታውሱ ከሆነ ጋይስ ሉትራኑ የህፃናት ጥምቀትን ይቀበላሉ። እኛ ሀገር ስትመጡ መካነ ኢየሱስ ማለት ነው። ጴንጤቆስጣሉ የህፃናት ጥምቀት ጭራሽ እንደውም ኢ መጽሐፍ ቅዱሳዊ የሆነ ልምምድ ብለው ነው ሁላ በጣም ኢ መጽሐፍ ቅዱሳዊ የሆነ ልምምድ ከመጽሐፍ ቅዱስ ጋር የሚጋጭ ልክ ያልሆነ ትምህርት ብለው ነው የሚናገሩት ሁላ ምን የሚለውን የህፃናት ጥምቀትን። ነገር ግን ሁለቱም ምንድነው አብረን ህብረት እናደርጋለን ብለው ክሌም ያደርጋሉ። ሁለቱም ምን ወንጌል አማኞች ነን ይላሉ፣ ወንጌል ገብቶናል ይላሉ። ማን የገባው ነው ጥያቄው። ምን የሚል ተጨማሪ ሐሳብ አንሳንላችሁ? ቅድም ትዝ የሚላችሁ ከሆነ አንድ ሉትራን በደንብ ስሙ፣ አንድ ሉትራን ወይ ደግሞ ላይክ በኢትዮጵያ ኮንቴክስት ብታመጡት ለምሳሌ አንድ መካነ ኢየሱስ ውስጥ የተጠመቀ በልጅነቱ የተጠመቀ ሰው መካነ ኢየሱስ ያደገ ሰው ወደ ጴንጤቆስጣል መሄድ ቢፈልግ ድጋሚ ያጠምቁታል። አንድ ሉትራን ወይ አንድ የመካነ ኢየሱስ አባል ወደ ጴንጤቆስጣል ቢሄድ ድጋሚ ያጠምቁታል። ጴንጤቆስጣሎች የሉተራንን ጥምቀት ስለማይቀበሉ ነው ባይዘው ድጋሚ የሚያጠምቁት። ነገር ግን ሁለቱም ራሳቸውን ምን ብለው ይጠራሉ? ወንጌል አማኝ ነን ይላሉ። ሁለቱም ህብረት እናደርጋለን ይላሉ። ነገር ግን አንዱ የአንዱን ጥምቀት ራሱ አይቀበልም፣ ቫሊዲቲውን ራሱ። ኦኬ በልጅነት የተጠመቃችሁ ስለዚህ ድጋሚ መጠመቅ አለባቸው ብሎ ነው የሚያስተምሩት። የሰማይና የምድር ያክል ልዩነት። ስለዚህ እዚህ ሐሳብ ላይ ኦኬ ሶላ ፊዴ የሚለው ሐሳብ ላይ የሰማይና የምድር ያክል ልዩነት በሉተራኑና በጴንጤቆስጣሉ ዘንድ አለ። ስለዚህ ከአምስቱ ሶላ በአንዱ ሶላ በቃ ምን ያህል ክላሽ እንደሚያደርጉ ማሳየት ይችላል። ሁለተኛ ዮሐድ ቅድም ያሳያችሁ ላይ እሱን ሪቫይዝ ላድርግላችሁ። ሶላ ግራሺያ ወይ ደግሞ ጸጋ ብቻ የሚለው ትምህርት አለ፣ ወይ ደግሞ ግሬስ አሎን የሚሉት ትምህርታቸው ማለት ነው። ጸጋ ብቻ ሲሉ ሉትራኑም ከአምስቱ ሶላ ውስጥ አንዱ ትምህርት ምንድነው ይባል ጸጋ ብቻ ይላል። ጴንጤቆስጣሉም ከአምስቱ ሶላዎች ውስጥ አንዱ ትምህርት እምነት ምንድነው ይባል ጸጋ ብቻ ይላል። ሁለቱም ጸጋ ብቻ ሲሉ ግን እምነታቸው ይለያያል። ኦኬ በጣም ልዩነት ያለው እምነት፣ በጣም የተለያየ እምነት ነው ያላቸው፣ በጣም የተለያየ። ኦኬ እንዴት ከተባለ የዋዴ ቅድም በደንብ አብራርቶላቸዋል። ለምሳሌ ሉትራኖቹ በቃ ምንም ትብብር ኮኦፕሬት ማድረግ አንችልም፣ በቃ ሙታን ነበርን። ኦኬ ያው ከነዚህ ከቱሊፖች ውስጥ ቶታል ዲፕራቪቲ የሚባለው በቃ ሙሉ ለሙሉ ሙታንን፣ በቃ ኮኦፕሬት ማድረግ አንችልም፣ ፈቃድ የለንም ነው በቃ ፈቃድ የለንም፣ የፈቃድ ትብብር የሚባል ነገር የለም ይላሉ። ጸጋ ብቻ እያሉ ሉትራኖቹ። ጴንጤቆስጣሉ ጋስ ቀደም እንግዲህ የሙሉ ወንጌል የእምነት መግለጫ ወጥቶላቸዋል። ፈቃድ አለን ይላሉ፣ የፈቃድ ትብብር አለን። ኦኬ የፈቃድ ትብብር አለን ይላሉ። ሁለቱም ግን ምን ይላሉ? ጸጋ ብቻ ይላሉ።
ስለዚህ ሁለተኛ ከአምስቱ ሶላ ውስጥ ሁለተኛውን ሶላ ተመልክታችሁ ከሆነ ሶላ ግራሻ በሚለው ጸጋ ብቻ በሚለው ትምህርት ራሱ ልዩነት አላቸው። ማናማ ሉተራንና ጴንጤቆስጣሉ የሚገርም ልዩነት ነው ያላቸው። ኦኬ ልዩነት አላቸው። ሶስተኛው ሜቢ ከዚህ ጋር እያይዞ አንድ ሀሳብ ላንሳላችሁና ወደ እንትኑ ልምጣ፣ ወደ ሶለስ ክርስቶስ መጣላችኋለሁ። ሶስተኛው ሀሳብ ምንድነው ከተባለ ድነት ይታጣል ወይስ አይታጣም? ድነት ይታጣል ወይስ አይታጣም የሚለው ትምህርት። ኦኬ ድነት ይታጣል። ባይዘው ጴንጤቆስጣሉ ጋር ሁለት አይነት እምነት ነው ያለው። በጴንጤቆስጣሉ ዘንድ ድነት ይታጣል ብለው የሚያምኑ ሰዎች አሉ፣ ድነት አይታጣም ብለው የሚያምኑ ሰዎች አሉ። እነዚህ ድነት አይታጣም ብለው የሚያምኑ ሰዎች ሪፎርምድ ጴንጤቆስጣል ይባላሉ። ሪፎርምድ ጴንጤቆስጣልስ ይባላሉ። ድነት ደግሞ ይታጣል ብለው ደግሞ የሚያምኑ አሉ። ሉተራኑ ጋር ስንመጣ ትንሽ ኮምፕሊኬትድ ነው። ያው የሉተራኑ እምነት እዚህ ነገር ላይ የሆነ ያው በእርግጥ ሉተራኖች ነው መካነ ኢየሱሶች ለምሳሌ ስፔሻሊ ብትጠይቋቸው ድነት ይታጣል ብለው ነው የሚናገሩት። ነገር ግን ሁሉም ሉተራኖች እንደዛ ያምናሉ የሚለው ነገር ላይ እርግጠኛ መሆን አይቻልም። እምነታቸው ትንሽ ኮምፕሊኬትድ የሆነ ነገር ነው እዚህ ነገር ላይ። ስለዚህ ድነት ይታጣል በሚለው ትምህርት ውስጥ እንኳን ሉተራንና ጴንጤቆስጣል ይቀርና በጴንጤቆስጣሉ ዘንድ ራሱ ልዩነት አለ እያልን ነው። ምን ድነት ሰው የፈለገውን ነገር ቢሰራ ድነቱ አይታጣም ብሎ የሚያምኑ ጴንጤቆስጣሎች አሉ። ሰው ደግሞ በእግዚአብሔር መንገድ ካልተመላለሰ በጽድቅ መንገድ ካልተመላለሰ ደግሞ ድነቱ ይታጣል ብሎ የሚያምኑ ጴንጤቆስጣሎች አሉ። ኦኬ ስለዚህ እንኳን ሉተራኑና ጴንጤቆስጣሉ ጋር አይደለም በጴንጤቆስጣሉ ዘንድ ራሱ ልዩነት አለ እዚህ እምነትና ትምህርት ላይ። ሉተራንና ጴንጤቆስጣሉን ጋር ስንመጣ እንደዛ ነው። ኦኬ ድነት ይታጣል። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚለው ትምህርታቸውና እምነታቸው ያው የምታውቁት ነውና እንደዚህ አይነት ልዩነቶች አሉ በሉተራንና በጴንጤቆስጣሉ ዘንድ። ሶስተኛውን ሶላ ስናነሳ ሁለቱን ሶላዎች ተመልክተናል። እንግዲህ ጸጋ ብቻና እምነት ብቻ ላይ የሰማይና የምድር ያክል እምነት ልዩነት እንዳላቸው ተመልክታቸዋል። በጣም ልዩነት አላቸው። ሶስተኛው ሶሎስ ክርስቶስ የሚለው እምነታቸው ነው፣ ወይ ደግሞ ከአምስቱ ሶላዎች ውስጥ አንዱ እሱ ነው። ክርስቶስ ብቻ ሶሎስ ክርስቶስ። በቃ ምንድነው እምነቱ ከተባለ በአጭሩ ስናብራራው ድነት በኢየሱስ ብቻ ነው ነው። ኦኬ ድነት በክርስቶስ ብቻ ነው ወይ ደግሞ ድነት በኢየሱስ ክርስቶስ ብቻ ነው ነው የሚሉት። ነገር ግን ሶሎስ ክርስቶስ የሚለው ሐሳብ እዛ ሐሳብ ላይ ብቻ የሚቆም አይደለም። ሶሎስ ክርስቶስ የሚለው ሐሳብ ዛሬም ድረስ ሰዎች እንዴት ነው ድነትን አኳየር የሚያደርጉት? ከዛም አልፎ ሰዎች ዛሬም ድረስ እንዴት ነው በክርስቶስ የተሰራውን የማዳኑን ስራ ዛሬ እንዴት ነው የሚያገኙት? ከዛ ባለፈ ዛሬ ድረስ ዛሬም ላሉ ሰዎች እንዴት ነው ሰው የኃጢአት ስርየትን የሚያገኘው? ኦኬ ሰው ከክርስቶስ ጋር እንዴት ነው የሚገናኘው? የኃጢአት ስርየትን እንዴት ነው የሚያገኘው የሚለው ነገር ላይ ሐሳብ ያነሳሉ። እዚህ ነገር ላይ ዲቴል ስንመጣ ልዩነት አለ በሉተራንና በጴንጤቆስጣሉ ዘንድ። ጴንጤቆስጣሉ ጋር ብትመጡ ጋይስ ያው እስቲ ቀድመን የሉተራኑን እናውራ። ሉተራኑ ጋር እንደምታውቁት ለምሳሌ የኃጢአት ስርየት እንዴት ነው ብላችሁ አንድ ሉተራንን ብትጠይቁ ምንድን ነው የሚላችሁ? ለካህን ሄዶ መናዘዝ። ሜቢ ዋዲ በኋላ ሊያሳያችሁ ይችላል። ለካህን ሄዶ መናዘዝ። ኦኬ የመካነ ኢየሱስ የእምነት መግለጫንም ያው የሉተርን ላርጅና ስሞል ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጋ ስለምትቀበል መካነ ኢየሱስ ቸርችም ኦኬ ብትመለከቱ በጣም ብዙ ጊዜ ላይቭ ላይ አሳይተናቸዋል አይደል? ሰዎች ለካህን ሄደው መናዘዝ አለባቸው ብለው ነው የሚያምኑት። መናዘዝ አለባቸው ብሎ ማመን ብቻ አይደለም፣ እንዴት እንደሚናዘዙ ሁላ ተቀምጧል። ምን ለማግኘት? የኃጢአት ስርየት ለማግኘት። ይሄ በሉተራኑ ዘንድ ያለ ፋክት ነው። በጴንጤቆስጣሉ ጋር ስትመጡ ግን ጋይስ አንደኛ ኦኬ ያው ይሄ ሁላችንም ካህን ነን የሚለውን በተለይ የቤተ መቅደሱን አገልጋዮች እነሱን ክሬዲት ለማሳጣት ኦኬ ሁላችንም ካህን ነን የሚለው ትምህርት ራሱ እንዴት ዴቨሎፕ እንደተደረገ ይታወቃል። ኦፍ ኮርስ ትክክለኛው ሴንስ አለ፣ ግን በጴንጤው ዘንድ ያለውን ሴንስ ነው የምላችሁ። ለካህን ሄዶ ኃጢአት መናዘዝ ጴንጤቆስጣሉ ዘንድ እንደ ነውር ነው የሚታየው። በዙሪያችሁ የምታውቋቸው ጴንጤዎች ሊኖሩ ይችላሉ። ላይቭ ላይ በጣም ብዙ ጊዜ ስንወያይ ሰምታችሁ ሊሆን ይችላል። ለካህን ሄዶ ኃጢአትን መናዘዝ እንደ ነውር ነው የሚታየው። እንዴ እኔ እንደውም ጴንጤዎች የሚታወቁባት አንድ ንግግር አለች። እንዴ መቅደሱ እኮ ተቀዷል፣ የመቅደሱ መጋረጃ እኮ ተቀዷል፣ እኔ ቀጥታ ከጌታ ጋር መነጋገር እችላለሁ።
ለምንድን ነው ለሰው ሂጄ ኃጢአቴን የምናዘዘው ነው እንደውም አይደል የሚታወቁባት ንግግራቸው። ለምን ዋይ ውድ አይ ዱ ዛት ለምን አረጋለሁ? ቀጥታ ከጌታ ጋር ጌታን እንዲቀር በለኝ ማረኝ እያልኩ ለሰው ለምን ሂጄ ኃጢአቴን እናገራለሁ ነው የሚሉ ጴንጤዎች። ኦኬ ወይራስ ሉተራን ጋስ አይ ካህን ጋር ነው ሄደህ የምትናዘዘው። ስለዚህ ጴንጤዎች በጣም ብዙ ጊዜ በደንብ ስሙ፣ ጴንጤዎች በጣም ብዙ ጊዜ ኦርቶዶክስ ቤተክርስቲያንን ከሚተቹበት ነገር ኦፍኮርስ መጽሐፍ ቅዱስን የአባቶችን ትምህርት ስለማያውቁ ነው፣ እንረዳለን። ኦርቶዶክስ ቤተክርስቲያንን ከሚተቹበት ነገር ውስጥ አንዱ ምንድነው ከተባለ እንደውም ብዙ ጊዜ ኦርቶዶክሳውያን ወንድሞች እናቶች ሲጠቅሱ የሚሰማው አንድ ጥቅስ አለ አይደል? ራስን ሄደህ ለካህን አሳይ። ይህን ለማን ነው ብዙ ጊዜ የሚጠቅሱት? ከጴንጤ ጋር ሲያወሩ እንዴ ለምንድን ነው ራሳችሁን ሄዳችሁ በካህን ፊት የምትናዘዙት? ከእግዚአብሔር ጋር መነጋገር አትችሉም ወይ የሚል ጥያቄ ሲነሳ በኦርቶዶክሱ ዘንድ ነው ይሄ ይጠቀሳል። ነገር ግን ጴንጤው የማያውቀው ከእነርሱ ጋር ህብረት የሚያደርግ ከእነርሱ ጋር አብሮ ያለ መካነ ኢየሱስ የሚባል ኦር በዓለም አቀፍ ደረጃ ስንወስዶ ሉተራን የሚባል ዲኖሚኔሽን አለ። ምን ካህናቸውን ኃጢአታቸውን ሄደው ለካህን ይናዘዛሉ። ይሄ ሀሳብ ራሱ አሁን ዛሬ ያሉ አማኞች እንዴት የኃጢአት ስርየትን ያገኛሉ የሚለውን ሀሳብ በውስጡ ስለሚይዝ ሶሎስ ክርስቶስ የሚለው ሀሳብ ውስጥ ይጠቃለላል። ሉትራኑ ጌታ ኢየሱስ ለቤተ ክርስቲያን ስልጣንን ሰጥቷል ብሎ ያምናሉ፣ ለቤተ ክርስቲያንና በቤተ ክርስቲያን ውስጥ ላሉ አገልጋዮች። ጴንጤው ዘንድ ግን እንደዚህ የሚባል የለም። ጌታ ከኛ ጋር በመንፈስ በቃ እንደዛ አይነት ሐሳብ ነው ያለው። ስለዚህ ሶሎስ ክርስቶስ በሚለው ሐሳብ ላይ ዛሬ አሁን አንድ ሉተራንና አንድ ጴንጤ ያስገብታችሁ እንዴት ነው የኃጢአት ስርየት የምታገኙት ዛሬ ብላችሁ ብትጠይቋቸው አሁን ያልኳችሁ መልስ ነው። ጴንጤው ጌታን ይቅር በለኝ እላለሁ፣ ንስሐ ገባለሁ፣ ከዛ ጌታ ይቅር ይለኛል ነው። ሉትራኑስ ለካህን እናዘዛለሁ፣ ለሉትራን ቄስ ማለት ነው። ከዛ ቄሱ ወይ ቀኖና ይሰጧል ወይ ደግሞ እግዚአብሔር ይፍታ ይሏል። አያችሁ፣ ሶስተኛ ሶሎስ ክርስቶስ በሚለው ክርስቶስ ብቻ በሚለው ራሱ ልዩነት አለ። ስለዚህ እስካሁን ባለው እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ በሚለው ራሱ ማብራሪያው ሲገባ ሶስቱም ላይ የሚገራርም ልዩነት አለ። በማን በሉተራኑና በጴንጤቆስጣኑ ዘንድ ከአምስቱ ሶስት መተናል። አሁን ሶስት ነገር ግን ምን ይሏቸዋል? ቀረብ ብላችሁ ትጠይቋቸው በመሰረታዊ እምነት አንድ ነን ይሏቸዋል። ወንጌል አማኝ ነን ይላሉ። ወንጌል ገብቶናል ይላሉ። እኛ ደግሞ ምን እንላለን? ወንጌል የገባው ማን ነው? ሉተራኑ ነው? ጴንጤቆስጣሉ? እምነት ብቻ የሚለውን ትክክለኛ ትምህርት ያዘው ሉተራኑ ነው? ጴንጤቆስጣሉ ነው? ጸጋ ብቻ የሚለውን ትክክለኛ ትምህርት ያዘው ሉተራኑ ነው? ጴንጤቆስጣሉ ነው? ክርስቶስ ብቻ ሲል ሉተራኑ ነው? ጴንጤቆስጣሉ ነው? ትክክለኛውን ትምህርት ያዘው። ኦኬ፣ እንዲህ ብለን እንጠይቃለን የኔ ተወዳጆች ለማለት ያክል ነው። እግዚአብሔር ያክብርልኝ። ሬዶ አመሰግናለሁ። ይቅርታ ካረዘምኩት። ምንም ችግር የለውም። በጣም አሪፍ ነው። አሪፍ ፕሬዘንቴሽን ነው። ጋዲሳዬ የዋልሻ የምትጨምረው ነገር አለ? ቃለ ሕይወት ያሰማልን። ምናልባት የምጨምረው ይሄ ኢንተርሴሽን ላይ ምናልባት እሱ የተወሰነ እንትን ልጨምርበትና ወደ ራፕቸር እና ፐርፔቹዋል ቨርጂኒቲ የሚለውን ሀሳብ እንድታልፍ ያሬዶ አይሻልም? ወደ ቅዱሳን መልጃ እንትኑንም እኮ ነገረ ቅዱሳንን ዮሐዴ ሜቢ ወይ ካነሳ አይቀርማ በቃ ከእንትኑም ጋር አብረህ አንሳዋ ዮሐዴ። የቅዱሳን መልጃን ብቻ ሳይቀር ይሄ ምስጋና ምናምን እንደሚሰጡ ሁላ ምስጋና ይገባቸዋል ምናምን የሚለውንም አብረህ እኮ እሱ እኮ ነው። እሱን እናንሳውና የቀንትኖቹንም አንሳ ዮሐድሻ አብረህ የእነዚህ ቀኖችንም ዴዲኬትድ አድርገው ኮሜሞሬት የሚያደርጓቸውን ቀኖችንም እሱንም አሳይ። እሺ እነሱን አንዴ እናንሳቸውና ምናልባት ወይስ ከሁለቱ ሀሳብ በኋላ ይሻላል? እንደዛ ነው ያሰብከው ጋዲ? አላውቅም። እኔ አይ በአካሄድ ደረጃ ምንድን ነው አሁን ሶስቱ ላይ ስለሄድን ከአሁን በኋላ ሜቢ አሁን የዋዴ የምታነሰው ሶላ ዲግሎሪያ የሚለው ሀሳብ ላይ ያለ አይደለ? ነገረ ቅዱሳን ዞሮ ዞሮ ያው እነሱ ዋናው ዓላማቸው ያው ለቅዱሳን ብዙ ምንትን አይገባም አይነት ነገር ስለሆነ ከዛም ተቃራኒ አንጻር ሶላ ክርስቶስ ሄደ እሱም ይቀራል። አልነበርክም እንዴ አንተ ሰው? እሱ ላይ እኮ ነው ሳውራ የነበረው አንዴ እሱም እንትን ይሄ ሪፍሬዝ እያደረገው የቅድሙ ሀሳብ መስሎኝ ወደ ሰዓት ዞር ብለህ ነበር ማለት ነው ከስልክ ያ እንትን በል በቃ ችግር የለውም። አሁን እንትኖቹን አንሳ አንተ ነገረ ቅዱሳን ላይ ያለውን ሀሳብ አንሳ። ኢንተርሴሽንን ምስጋና እንደሚሰጡ ለቅዱሳኑ እነሱን አንሳና ከዛ ያሬዱ ደግሞ የነገረ ማርያም እና ንጥቀት ላይ ያሉ ሀሳቦችን ያነሳል።
ኦኬ ኦኬ። አይ ጥሩ በቃ ያው አንተ ነገረ ቅዱሳንን ስታነሳ ዞሮ ዞሮ ሶላ ዲግሎሪያ ማንሳት አይቀርም ባይ ዲፎልት ብዬ ነው። አዎ እኔ እሱን ሀሳብ ተነስቶ ከዛ ይሄ የእመቤታችን ዘላለማዊ ድንግልናና ቅድም ለያሬዶ የተሰጠው ሀሳብ እሱ በዛ ቢጠቃለል ብዬ ነው። አሮ ነው ወይም ያሬዶ ይቀጥልና ወይም ሶላ ዲግሎሪያ መጨረሻ ላይ ስለሆነ እዛ ላይ እንሄድበታለን። ጥሩ እንደሱ እናደርጋለን። ችግር የለውም ያድሻ። እሺ ትንሽ እንዲያውም ለወጥ ይላል። ይሄ እኔ ስለሚወጣ ከእናንተ እንዲሁም ትንሽ ቀየር ይላል። አሪፍ። እሺ እኔ ብዙ አላቆያችሁም። ለነገሩ አንዴ ካሜራዬን ልክፈት እና ኦኬ። እሺ ያው እኔ የተሰጠኝ እንግዲህ የራፕቸር ይህ ንጥቀት የሚለው እና የእመቤታችን ፐርፔቹዋል ቨርጂኒቲ ዘላለማዊ ድንግልና ላይ ያው በፔንቴኮስታሎች ማርያም ልጆች አሏት የሚል እምነት አላቸው። ዮሴፍን አግብታ ልጅ ወልዳለች የሚሉም አሉ። በአጭሩ ግን ድንግል አይደለችም ነው። ጌታን ከመውለዷ በፊት ኦኬ ድንግል ናት። ጌታን ከወለደች በኋላ ግን ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ተይዞ እስከምትወልድ ድረስ አላወቃት የሚለውን ይዘው እና ደግሞ ወንድሞቹ የሚለውን ይዘው ልጆች አላት ይላሉ ፔንቴኮስታሎች። ኦኬ ይሄ የሉተሪያን ፔጅ ነው። አሮ መጽሐፍ ይሄን ዌብሳይት ጠቅማችሁ ከሆነ አላውቅም። አድሻ ማርቲን ሉተር ኢን እንግሊሽ ይላል። የማርቲን ሉተር ወርኮች ያለበት ነው ጠቅላላ ማለት ነው። ይሄ ማለት ነው ይሄ እና ኤቭሪ ሰርሞኖቹ የተናገራቸው የጻፋቸው ምናምን በሁሉ ነገር አለ እዚህ ጋር እና አሪፍ ዌብሳይት ነው። ከዛ ላይ አንዳንድ ኢንፎርሜሽኖች ኮምፓይል ለማድረግ ሞክሬያለሁ። ስለ ንጥቀት እስኪ መጀመሪያ ሙሉ ወንጌል ምን ታምናለች የሚለውን እኔ ይሄ የሙሉ ወንጌል መጽሐፍ ነው። የሙሉ ወንጌል የእምነት መግለጫ መጽሐፍ ነው እንደምታውቁት። ይኸው ከፍ አድርጎ ማሳየት ካስፈለገ ይኸው ሙሉ ወንጌል አማኞች ቤተክርስቲያን ይላል። ገጽ ስንት ላይ ነው ያሉት መሰላችሁ? ገጽ 222 ከ221 ጀምራችሁ ማንበብ ትችላላችሁ። ኤስካቶሎጂ ይላል። ኤስካቶሎጂ ማለት ወደፊት ሊፈጸሙ ስላላቸው ነገሮች የሚያስረዳ የስነ መለኮት ትምህርት ይላል። እግዚአብሔር ለሰው ልጅ የሰጠው ድህነት የሚያገለግለው ላለፈው ለአሁኑና ለወደፊት ጭምር ነው። ምንም እንኳን መንፈስ ቅዱስ አማኞችን ያለማቋረጥ ለዘወትር ከኃጢአት የሚጠብቃቸው ቢሆንም የአሮጌው ሰው ባህሪ ዘወትር በውስጣቸው ይኖራል። በመንፈሳዊ ሕይወታቸው ያደጉና የበሰሉ አማኞች ዘወትር በፊታቸው የሚጋረጠውን ኃጢአት የሚቋቋሙበት ጸጋ አላቸው። ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ ግን ይህ የአሮጌው ሰው ባህሪ ለአንዴና ለዘላለም ከአማኞች ተለይቶ ይጠፋል ይላል። ኦኬ አሁን ይህንን መሰረት አድርገው እንግዲህ እዚህ ጋር ምን የሚላለ የቤተክርስቲያን መነጠቅ ይሁት የቤተክርስቲያን መነጠቅ ክርስቶስ ለቅዱሳኑ የሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ ይላሉ። ሙሉ ወንጌሎች ፔንቴኮስታሎች ምን ይላሉ? ክርስቶስ ለቅዱሳኑ በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህ ምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ጌታን በአየር ለመቀበል እንነጠቃለን። በደንብ አስተውሉችን ጥቅስ በኋላ ላይ መካነ ኢየሱሶች ደግሞ ሉተሪያን ደግሞ እንዴት እንደሚያብራሩት እንድታዩ ፈልጌ ነው። የመነጠቅ ትምህርት እውነት የአዲስ ኪዳን የቤተክርስቲያን የሚመለከት ስለነበር በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤላውያን የተሰወረ ነበረ። ኤፌሶን 3 ጳውሎስ ራሱ ስለመነጠቅ ሲናገር ሚስጢር ብሎታል። ሚስጢር ነው። አንደኛ ቆሮንቶስ ምዕራፍ 15 እርሱም ይህ ሚስጥር የተቀበለው ቀጥተኛ ራእይ በመሆኑ በጌታ ቃል አማካኝነት ነበር ብሎ ያምናሉ። ሙሉ ወንጌሎች ጴንጤቆስታሎች ይኸው የክርስቶስ የፍርድ ወንበር፣ የበጉ ሰርግ ራት፣ ታላቁ መከራ እያሉ ያመጣሉ። የክርስቶስ ዳግም ምጽአት ይኸው የመከራው ጊዜ ልክ ክርስቶስ ተመልሶ በመጣበት ምድር ሲገለጥ ያበቃል ከዚያችም ወራት በኋላ ስለሚል ብለው ይህን ያምናሉ። ሙሉ ወንጌሎች። እሺ እንዲሁም በህይወት የሚኖሩት ህዝቦች ፍርድ ይላል። ይቀጥላል። እሺ እንትንስ ምን ታምናለች? መካነ ኢየሱስ ምን ያምናሉ የሚለውን ከቡክ ኦፍ ኮንኮርድ የመጀመሪያ አማርኛውን ላሳይ። እሺ አማርኛው ላይ እንዲህ ይላል። አማርኛውን የታገባሁት የኦክስበርግ ኮንፌሽኑ ላይ በሉተሪያን መጽሐፍ ይሁት
ይኸው 17ኛው አንቀጽ ላይ የኦግስበርግ ኮንፌሽን 17 አንቀጽ ላይ እንዲላል ሉተሪያን ወይም መካኒውስ ምን ያምናሉ? በዓለም ፍጻሜ ስለ ክርስቶስ ለፍርድ መመለስ ይላል። በዓለም ፍጻሜ ክርስቶስ ለፍርድና ሙታን ሁሉ ሕያዋን ለማድረግ ይገለጣል ብለው ደግሞ ያስተምራሉ። ለጻድቃንና ለተመረጡት የዘላለምን ሕይወት ፍጻሜ የሌለውን ደስታ ይሰጣል። ነገር ግን አመፀኞችና ዲያብሎስን ፍጻሜ በሌለው ስቃይ ይፈርድባቸዋል። ለተኮነኑ ሰዎችና ዲያብሎስ ቅጣት ፍጻሜ ያለው ብለው የሚያስቡት ዳግም አጥማቂዎችን ያወግዛሉ። አያችሁት? ልድገመው። ምን ይላል? ለተኮነኑ ሰዎችና ለዲያብሎስ ቅጣት ፍጻሜ አለው ብለው የሚያስቡትን ዳግም አጥማቂዎችን ያወግዛሉ። እነማ? እነ ሉተሪያን። ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ክፉዎች ደግሞ በየስፍራው ይጨነቃሉ፣ ይጨቆናሉ እያለ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። እንዲህ ነው። እኔ ሉተር በጣም ደስ የሚለኝ አውጋዥ ነው። በቃ ምንም ችግር የለበትም። ጎበዝ ነው። በቃ ቆፍጠን ያለ ነው። ቅድም አይታችኋል። እኛ እንነጠቃለን፣ ሌሎቹ ለመከራ አሳልፈው ይሰጣሉ ብለው እነ ሙሉ ወንጌል ያምናሉ። እነ መካኒሱ ደግሞ ምን አሉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ትዝ ይላችኋል፣ በፍርድ ወንበር እንቀመጣለን፣ እነግሳለን ያሉት ወገኖቻችን፣ እንነጠቃለን፣ እንሄዳለን። እኔና ዮሐድዬ መሬት ላይ እንቀላለን፣ ጋዲሳንም ጨምሮ። አሁን ደግሞ መምህር ኤፍሬም መጥተውልናል። አንተ ሺማ አንደኛው የሚቀር ነው። እንዲሁም ከዛ እናንተ ለመከራው አሳልፎ ትሰጣላችሁ፣ እኛ ከላይ ሆነን እንሽከረከራለን፣ እናያቸዋለን ሲሉን ትዝ ይላችኋል። ከዛ መካነ ኢየሱስ ደግሞ ትመጣና ምን ትላለች? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ እኛ 1000 ዓመት ስንነግስ የሚሉት ማለት ነው ሙሉ ወንጌሎቹ ፔንቴኮስታሎቹ 1000 ዓመት እነዚህ ሲይዙ፣ ክፉዎች ደግሞ በየስፍራው ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎች ደግሞ ያወግዛሉ። ስለዚህ መካነ ኢየሱስ ሙሉ ወንጌልን ታወግዛለች ማለት ነው። ሉተሪያን ጴንጤቆስጣሎችን ያወግዛሉ ማለት ነው። ከዛ ግን አንድ ነን ይላሉ ማለት ነው። አንድ ነን ይላሉ ማለት ነው። አሁን ይህን ሰሞን እንዳያችሁት በቃ የኦርቶዶክስን ጉዳን እንዋጣለን፣ መከራ ነው የምናሳያችሁ። ጠረጴዛው ይዞራል ተባለ፣ ወንበሩ ይዞራል ተባለ። ከዛስ በኋላ ገድል ላይ የምትሰሩ ተሰባሰቡ ተባለ ማለት ነው። ገድል ላይ የምትሰሩ ሰብሰብ በሉ ኑ ተባለ። ለምን? የምታፋቅራቸው ገድል ናት እንጂ ያውቁታል እርስ በእርሳቸው ትምህርት እንደሌላቸው፣ እርስ በእርሳቸው አንዱን እንደሚያወግዝ። ቅድም የውሃድሻ ጋዲሳዬ ቤት 1000 አጋንንት የሰፈረባችሁ ኑ እያለ ይጠራቸዋል ጭራሽ ሊያወግዛቸው ማለት ነው። ኦኬ አሁን ደግሞ ይኸው እዚህ ጋር እነዚህ ዳግም አጥማቂዎች እያለች ጭራሽ ዳግም አጥማቂ ደግሞ የአይሁድን አመለካከት የያዙ የአይሁድን ትምህርት የያዙ እያሉ ሙሉ ወንጌል ሉተሪያን እነዚህን ጴንጤቆስታሎችን ያወግዛሉ ማለት ነው። ከዛ ግን በገድልና በድርሳን አንድ ነን ይሉናል ማለት ነው። እሺ ይህን ደግሞ እስቲ በእንግሊዝኛ ደግሞ እንየው። ይሄ የሉተር ይሄን ዌብሳይት ከፈለጋችሁ የታገኙታላችሁ መሰላችሁ? ዌብሳይት ይኸው Lutheran Church Missouri Synod ይላል። እዚህ ላይ ታገኙታላችሁ። እሺ በጣም አሪፍ ዶክመንት አለ ስለ ሉተሪያ ማጣት ከፈለጋችሁ። እዛ ላይ ፒዲኤፎች አሉ። ለምሳሌ ምን የሚል ፒዲኤፍ አለ? ይሁት Concerning the coming of our Lord Jesus Christ and our being gathered to him ይላል። ሁለተኛ ተሰሎንቄ ላይ ያለውን a Lutheran response to the left behind series ይላል። ያችሁት ሉተራን የመለሱላቸው ለነማ ለነዚህ እንነጠቃለን፣ እንወሰዳለን፣ እናንተ መድሬ ትቀራላችሁ ምናምን ለሚሉት የሉተሪያን መልስ ይላል። ኦኬ አንደኛው ይሄ ነው። ሁለተኛው ደግሞ ጭራሽ እንዲሁም ይሁት እዚህ ጋር በኢንድ ታይምስ ብለው ድጋሚ መልስ ሰጥተውበታል። ይኸው በኢንድ ታይምስ ብለው ይኸው The End Times, a study on eschatology and millennialism ይላል። ኦኬ ከዛም ይላል እዚህ ጋር ጭራሽ እንዲሁም ቅድም ያሳዩአችሁን ልዩነታቸውን ማለት ነው በምን ያስቀምጣሉ መሰላችሁ? በስዕል መት ያስቀምጣሉ። ስዕሉ በጣም ስለሚገርመኝ ነው ማሳያችሁ። ይሄን ስዕል ላሳያችሁና
እርስ በእርስ ግን እንዴት እንደማይስማሙ በዚህ በክርስቶስ እንነጠቃለን አንነጠቅም እንዲህ የሚባል ነገር የለም። ክርስቶስ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል፣ ያን ጊዜ ዓለም ፍጻሜ ላይ ይላሉ መካነ ኢየሱሶች፣ ሉተሪያን። እነ ጴንጤቆስታል ደግሞ አይ መጀመሪያ እንነጠቃለን፣ በአየር ላይ 1000 ዓመት እነግሳለን፣ እንደዚህ ደግሞ በምድር ላይ እነግሳለን ይለናል ማለት ነው። ኦኬ እሺ፣ ይህን ስል ተመልከቱት። እኔ በጣም ነው ደስ የሚሉኝ ሉተሪያኖች። ሉክ ልዩነታቸውን ታደርገው እንዳስቀመጡት። እሺ የመጀመሪያው ዲስፔንሴሽናል ፕሪሚሊያኒዝም ይባላሉ። እነዚህ ቸርች አለች፣ ከዛ ሴክሬት ሪተርን ኦፍ ክራይስት ይላል። ይህ ሚስጥራዊ የሆነው የክርስቶስ መምጣት ይላል። እቺ እንግዲህ ደመና መሆኗ ነው እዚጋ የምታዩት። እቺ ደመና ናት። ከዛ ው ከደመና ከላይ ይመጣል። ከዛ ሪዘሬክሽን ኦፍ ጀስት ኦፍ ራፕቸር ይላል። ከዛ እዚጋ ከሙታን የሚነሱ ደግሞ አሉ፣ የሚነጠቁ ማለት ወደ ላይ እዚጋ የምታዩት። ከዛ እዚጋ 7 year ትራቢሌሽን አለ። እዚጋ ደግሞ የ7 ዓመቱ መከራ አለ። ይሄ እንግዲህ መከራ መሆኑ ነው። ኦልሬዲ እነዚህ ተነጥቆ አምልጠዋል። ይሄኛው አያገኛቸውም። እኛን እዚህ ጋር የሚያገኛቸው ማለት ነው እነ ዮሐድዬን፣ እኔን፣ አንትሽን፣ ጋዲሳን፣ በቃ አኬን፣ ሌሎችም ወንድሞቻችንን እዚህ ውስጥ አሉ። መከራ እናያለን ማለት ነው። ከዛስ ይሄ ሚስጥራዊ አመጣጡ ነው ይላል። ይሄ ሚስጥራዊ አመጣጡ ነው። እዚህ ጋር ምንም አይታያችሁም አይደል? ባዶ ነው። ዝም ብሎ ነጠብጣብ እንደዝና አይመስልም። ምክንያቱም ሚስጥራዊ ነው ይላል። ይሄኛው ግን በግልጥ ደግሞ ሲመጣ ነው። እዚህ ጋር እንግዲህ ክርስቶስ መሆኑ ነው። እዚህ ጋር በግልጥ ሲመጣ ነው። እዚህ ጋር የእጁን የዘረጋ የሰው ነገር ይታያቸዋል። ከዛ ቪዚብል ሪተርን ኦፍ ክራይስት ይላል። ከ7 ዓመቱ መከራ በኋላ ደግሞ ክርስቶስ እየታየ ይመጣል። ሺፕስ ጎትስ ጀጅመንት ይላል። የበጉና የፍየሎቹ ፍርድ ቀን ይላል። ከዛ ደግሞ 1000 ዓመት በኋላ ከ1000 ዓመት በኋላ ምክንያቱም እንነግሳለን ብለዋላ ወገኖቻችን፣ ይነግሳሉ። ከ1000 ዓመት በኋላ ሰይጣን ደግሞ ይታሰራል ይላል ደግሞ እዚህ ጋር። ከዛ resurrection of the unjust while throne judgment ይላል። ከዛ አዲሷ ሰማይና አዲሷ ምድር ቻት new heaven and new earth ይላል እዚህ ጋር እንደምታዩት። ይሄ አንደኛው እይታ ነው። እሺ ሁለተኛው እይታ ይሄው የሂስቶሪክ ፕሪሚሌኒየም በር ደግሞ ቸርች አለች። ይሁት ከላይና ከታች ልዩነቱን እዚህ ጋር እነዚህ ሁሉ የሉም። እነዚህ ሁሉ የሉም። ይሄ ደግሞ በቃ ወጥ ነው፣ ፍላት ነው እንደምታዩት። ይሄ ወጥ ነው፣ ምንም ነገር የለም፣ ሚስጥራዊ ነገር የለ፣ የሚመጣ ጌታ የለ። ከዛ ይሄው ወጥ ነው። ከዛ ሰከንድ አድቨንት ይልና ሪዘሬክሽን ኦፍ ዘ ጀስት ይላል። ከዛ ቅዱሳን ይነሳሉ፣ ጻድቃን በክርስቶስ ያመኑ ይነሳሉ ይላል። ከ1000 ዓመት በኋላ ሰይጣን ይታሰራል ይላል። እያለ እንግዲህ ይቀጥላል። ይሄ አንደኛው ነው። ሌላው አመላከት ደግሞ እዚህ ጋር አለ። ይኸው እዩት፣ የአመለካከት ልዩነት። ሶስተኛው ደግሞ ፖስት ሚሌኒያም የሚባሉት ናቸው። ደግሞ ፖስት ሚሌኒያሊዝም፣ እነዚህ ደግሞ ይኸው ሄደና 1000 ዓመት መጣ። ቤተክርስቲያን ናትች እንግዲህ ቸርች ናትች። ይኸው 1000 ዓመት መጣ። 1000 ዓመቱ ደረሰ። ከዛ ሰይጣን ጊዜ ተሰጠው መከራውን እንዲያበዛ። ከዛ ሰከንድ አድቨንት ይላል፣ የጌታ መምጣት ነው። ከዛ ዩኒቨርሳል ሪዘሬክሽን ራፕቸር፣ ሁሉም ሰው ደግሞ የሚወሰድበት የሚነሳበት ብለው ደግሞ ያስተምራሉ እነዚህ ደግሞ። ከዛ አዲሷ ሰማይና አዲሷ ምድር መጣች ማለት ነው። የመጨረሻው ደግሞ ይኸው አራተኛው ደግሞ ሚሌኒያሊዝም ደግሞ የሚባሉት እነዚህ ደግሞ ቸርች ኤጅ፣ እነዚህ ደግሞ ጭራሽ 1000 ዓመት ወደኋላ መጣ። ደግሞ 1000 ዓመት እዚህ ጋር መጣች። ከዛ ሄደና ደግሞ ሰይጣን ተፈታ ማለት ነው እንግዲህ ፈተና ለማብዛት የጥፋት ልጅ። ከዛስ ጌታ ይመጣል ለመጨረሻ ጊዜ ሰከንድ አድቨንት። ከዛስ ዩኒቨርሳል ሪዘሬክሽን ራፕቸር፣ የዓለም ፍጻሜ ማለት ነው። ዓለሙ ይጠቀለላል። ከዛ አዲሱ ምድርና አዲሷ ሰማይ ትወሰዳለች ይላል። የትኛውን እንቀበል? የትኛው ናችሁ እናንተ? ይሄኛው ናችሁ? ይሄኛው ናችሁ? ይሄኛው ናችሁ? የትኛው ናችሁ? ሉተሪያን ግን ምን ብለው ይመልሳሉ? እንዲህ ብለው ይመልሱላቸዋል። ሉተሪያን ምን ብለው ይመልሳሉ? ይኸው ሉተሪያን ሪስፖንድ ለእነዚህ ለሚሉት ሰዎች ሉተሪያን ሪስፖንስ ቱ ሌፍት ቢሃይንድ ሲንስ ሲሪየስ ይልና ምን ይላል? ይሁት ኮንክሉዥናቸውን ላሳያችሁ። እሺ ይሄ በጣም አሪፍ ስፔሲፊክ ኢሹ ይላል። እንዲያውም ማን ይላል? ይሁት እዚህ ጋር ማን ነው ይሄን ትምህርት ያመጣው? ይሄን እንጠቃለን፣ እንወሰዳለን፣ አየር ላይ እንሽከረከራለን ብሎ ይሄን ትምህርት ያመጣው ማን ይላል? The first person to propose the end times scenario
adopted by left behind was an Anglican priest turned traveling evangelical preacher named John Nelson Darby ይባላል። ይሄ ነው ያመጣው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ይኸው ማንም ይባል ይኸው ጆን ኔልሰን ደርቢ ይባላል። ይሄንን እንጠቃለን እንወሰዳለን እያለ ያስተማረ ማለት ነው። ደርቢ arrived in the United States from England በ1862 ወደ አሜሪካ መጣ። ከየት? ከኢንግላንድ for the first of 7 visits during his new understanding of Christ's second coming. አያችሁት? አዲሱን አመለካከቱን፣ አዲሱን እሳቤውን፣ አዲሱን ትምህርቱን ይዞ ማለት ነው። Darby and Minister Cyrus Scofield, who would expand the evangelist idea in the influential Scofield Reference Bible, divided God relationship with the people into 7 H's. ከእግዚአብሔርና የሰው ልጅ ያላቸውን ግንኙነት በ7 ዓመታት ወይም በ7 ዕድሜ ከፈሉት። or dispensations. The current 6th era begin with the days of Jesus. The vision include a rapture in which Christians will be snatched up to heaven before the beginning of an increasingly hellish 7-year tribulation ይላል። ምን ብሎ አስተማሩ ማለት ነው? አዲሱ ትምህርት ይዞት የመጡት ምንድን ነው? እንግዲህ በ1862 ታስቡት ምን አዲስ ትምህርት ይዞ መጡ ማለት ነው? ይሄን ጆን ደርቢ እግዚአብሔር ክርስቶስ አምላካችን ከመምጣቱ በፊት ክርስቲያኖች ይነጠቃሉ። መከራው ከመምጣቱ በፊት ትራይቡሌሽን ከመሆኑ በፊት ክርስቲያኖች ይነጠቃሉ፣ ወደ ገነት ይወሰዳሉ ብሎ አስተማረ። ኦኬ እሺ። prior to Darby influence እዚህ ጋር ምን እንደሚል ከደርቢ በፊት ይላል። ከደርቢ አዲሱ ትምህርቱ በፊት most Christians understood ይላል። የቀደሙት ክርስቲያኖች አብዛኛው ክርስቲያኖች ራፕቸር የሚለውን ይላል the word rapture ንጥቀት የሚለው እንዴት ነው የሚረዱት? as an event that would happen simultaneously with the final resurrection and the end of the age ይላል። የቀደሙት ቤተክርስቲያኖች የሚረዱት የቀደሙ ክርስቲያኖች የሚረዱት ንጥቀት የሚለውን የዓለም መጨረሻ ቀን፣ ዓለም የምትጠቀለልበት ቀን፣ ክርስቶስ አምላካችን ለመጨረሻ ጊዜ መጥቶ የዓለም ፍጻሜ የሚሆንበት ቀን ብለው ነው የሚረዱት። ጆን ደርቢ መጣና ግን ምን አደረገው ማለት ነው? አዲስ ትምህርት አስተማረ ማለት ነው። ያው okay, yet Darby uniquely repositioned it to take place at the end of the era of the church and just before the tribulation. ስለዚህ ደርቢ መጣና ምን አደረገ? አዲስ ትምህርት አስተማረ ማለት ነው። okay, ዓለም ከማለፏ በፊት ዓለም ሁሉ ከመጠቅለሏ በፊት እንዲሁም ጊዜ ያለ ጭራሽ እንደዚህ የሚባል ነገር የለም፣ መጀመሪያ ንጥቀት አለ ብሎ አስተማረ። He then taught that the end of 7 years of tribulation Christ would return and defeat the Antichrist and commence of the 7th dispensation, the millennium, a 1000-year glorious region on the earth ይላል። ያው በምድር ላይ 1000 ዓመት እነግሳለን። የጥፋት ልጅ እንደፈለገ ሆኖ ከዛ በኋላ ደግሞ ክርስቶስ ይመጣል ያን የጥፋት ልጅ ያጠፋው። እስከዛ ድረስ ግን የጥፋት ልጅ እንደፈለገ ይሆናል። ለ1000 ዓመት ደግሞ እኛ እነግሳለን እያለ የሚያስተምር አዲስ ትምህርት ማን ይዞ መጣ ማለት ነው? ጆን ደርቢ ይዞ መጣ ማለት ነው። ይሄንን ትምህርት ሉተራን አይቀበሉትም። ኤክስ እንደዚህ የሚባል ነገር የለም፣ ኦኬ እንደዚህ የሚባል ነገር የለም ብለው ሉተራን የሚያምኑት። ይሄ መጽሐፍ በጣም ነው የሚገርማችሁ። ኦኬ ኢቭን ምንድነው ይሄ በእስራኤልና በቤተክርስቲያንና እስራኤል ምን ማለት ናት ይላል። ይሁት the relationship between old and new testament ምን ማለት ነው? ለዚህ ሁሉ መልስ የሰጠችባት ናት መካነ ኢየሱስ ለማ ለነ ጴንጤቆስታል አስተሳሰብ ምን ለሚለው እንነጠቃለን እንወሰዳለን ሄደናል ለሚለው እንዲያውም ለዮሐንስ ራእይም ይሄው መልስ ሰጥቶበታል። ስለዚህ በጌታ ዳግም ምጽአት እንኳን ጴንጤቆስታሎች እንወሰዳለን እንነጠቃለን ከመከራው ፊት ከመከራው በኋላ እንደዚህ ብለው ገና ተስፋ ያደርጋሉ። ኦኬ 1000 ዓመት እንነግሳለን እንሽከረከራ ይላሉ መካነ ኢየሱሶች ወይም ሉተሪያን ደግሞ ይሄ ኤክስ እንዲህ የሚባል ነገር የለም ብለው አንደኛ ቅድም እናሳያቸው በእምነት መግለጫቸው ይኸው ምን ብለው ጻፉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ የ1000 ዓመት እንነግሳለን የሚሉት ማለት ነው። ጴንጤቆስታሎቹ እነ ሙሉ ወንጌል ሲይዙ ክፎች ደግሞ በየስፍራው ሊጨነቃሉ ይጨቆናሉ እያሉ የአይሁድን አሳሰብ አያችሁ።
የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። ስለዚህ እንነጠቃለን፣ እንወሰዳለን፣ 1000 ዓመት እነግሳለን የሚሉትን የአይሁድ አስተሳሰብ ብላ መካነ ኢየሱስ እነ ሙሉ ወንጌልን ትናገራለች ማለት ነው። እንዲሁም ጭራሽ ታወግዛቸዋለች። ስለዚህ በንጥቀት ትምህርት ፈጽሞ አንዱ አንዱን ያወግዛል፣ አንዱ አንዱ አይግባባም። ይልቁንም በምንድነው የሚግባቡት? ገድላትና ድርሳናት። እሺ አረዘምክ፣ ይቅርታ። የድንግል ማርያም ብቻ ያለውን ነገር ላሳይና ልጨርስ። መጽሐፉን ግን እየጠቆምኳችሁ ነው። እሺ መጽሐፉ ይኸው መጽሐፉ ማጠቃለያቸውን በጣም ጥሩ ማጠቃለያ ሰጥተዋል ሉተሪያኖቹ፣ ይህን ተቃውሞ ማለት ነው። እሺ የነገረ ማርያም በተመለከተ ይሄን ደግሞ ይዩት። ሉተር ምን አለ ስለ ድንግል ማርያም? ሉተር ምንድን ያለው ስለ ድንግል ማርያም? ያው ሰርመን the veneration of Mary is inscribed in the very depths of the human heart ይላል። ይዩት። there cannot doubt that the Virgin Mary is in heaven ድንግል ማርያም በገነት ናት፣ ምንም ጥርጥር የለውም አለ። how it happened we don't know እንዴት እንደሆነ ግን አናቅም ይላል ሉተር። በገነት ናት ግን እንዴት እንደሆነ አናቅም ይላል። and since the Holy Spirit has told us nothing about it we can make it of no article of faith it is enough to know that she lives in Christ ይላል። ከልጇ ጋር የምትኖር ናት፣ በገነት ነው ያለችው ይላል። እንዴት ገነት እንደገባች ግን አላቅም ይላል ሉተር። ሌላ ደግሞ ይላል ሉተር ይኸው እዩት። she is ይላል ድንግል ማርያምን፣ ማርያም ማለት ናት highest woman and the noblest gem in the Christianity after Christ ይላል። ከክርስቶስ ቀጥሎ በጣም በክርስቲያኖች ህይወት ላይ ትልቋ ሴት ወይም የተከበረችው ሴት ኖብልስት የሆነች የተወደደች የተከበረች ሴት ማናት ይላል? ማርያም ናት ይላል። she is nobility, wisdom and holiness personified we can never honor her enough አመስግነናት አክብረናት ልንጠገብ አንችልም። still honor and praise must be given to her ዛሬም ድረስ ለሷ ክብር እንዲሰጥ ምስጋና ልንሰጥ ያስፈልጋል። in such a way as to injure neither Christ nor the scripture ይላል። ክርስቶስን እንደምንሰጠው ሳይሆን እሷ ግን የተለየች ስለሆነች ለሷ የሚገባትን ክብር እንስጥ፣ ዛሬም ድረስ እንስጣት ይላል። ማ ሉተር አባታችሁ no woman is like you ይላታል። ደግሞ ይኸው እዚህ ጋር sermon feast of the visitation የሚለው ይኸው no woman is like you አንቺን የመሰለ ሴት የለም ይላል። you are more than Eve or Sarah ከሔዋንም ከሳራም ትበልጫለሽ ይላታል። blessed above all nobility wisdom and sanctity ይላታል። ንጽሕት የሆንሽ ቅድስት የሆንሽ ከሁሉ የተከበርሽ ይላታል። ማ ሉተሪያን one should honor Mary as herself wished as she expressed it in magnificent ይላል። እሺ ስለ ዘላለማዊ ድንግልና ያለውን ላሳያችሁ። perpetual virginity ይኸው Christ our savior was the real and nature fruit of Mary virgin womb ይላል። ክርስቶስ የድንግል ማርያም የማጸኗ ፍሬ ነው፣ የምንድንበት ፍሬ ነው ይላል። this was without the cooperation of man ያለ ወንድ ዘር ያለው ማለት ነው። and she remained a virgin after that ይላል። ለዘላለም ድንግል ሆና ኖራለች ይላል። ይኸው የማ ሉተር ወርክስ የሉተር ስራዎች ይኸው ቮሊዩም 1 እስከ 30 እዛ ታገኙታላችሁ። ኦኬ ቻፕተሩም አለላችሁ። ይኸው sermon on John chapter 1 እስከ 4 ዮሐንስ ወንጌል ላይ ደግሞ ያስተማረበት። ሌላ Christ was the only son of Mary ይላል። ክርስቶስ የድንግል ማርያም ብቸኛ ልጇ ነው። and the Virgin Mary bore no children besides him ከክርስቶስ ውጪ ከሱ ውጪ ልጅ የላትም ብሎ ያስተምራል። ማ ሉተር I am inclined to agree with those who declare that brothers really mean cousins ወንድሞች የተባሉት ዘመዶቹ ለማለት ነው እንጂ ከድንግል ማርያም በስጋ የተወለዱ አይደለም ብሎ ያው ዮሐንስ ወንጌልን ሰርመን በሰጠበት ቻፕተር ከ1 እስከ 4 ላይ ታዩታላችሁ ማለት ነው። ስለዚህ በድንግል ማርያም ዙሪያ እንኳን ሉተሪያንና ጴንጤቆስታሎች አይስማሙ። ይሄን ጥቂቱን ያነበብኩላችሁ ይሄ ሁሉ የሉተር ነው። ይሄ ሁሉ ማለት ከዛ ደግሞ ይመጣና የነ ካልቪንም ይመጣል። ይሄው ካልቪንም ድንግል ማርያም ዘላለማዊ ድንግል ናት ይላል። ይሄው እነ ዝዊንግሊም ይላሉ። ይሄ ሁሉ መጽሐፍቶቻቸው ሊንክ ነው። ስለዚህ ማናችሁ ነው ትክክል? ጴንጤቆስታሎች ናችሁ ወይስ ሉተሪያን ናቸው? ኦኬ ጴንጤቆስታሎች ማርያም ልጆች አሏት ብለው ያምናሉ።
ሉተሪያን ደግሞ ያምኑ። ፔንቴኮስታሎች እንነጠቃለን 1000 ዓመት በየርለን ዞራለን እንገዛለን ይላሉ። ሉተሪያን አያምኑም። እንዲህ የሚባል ነገር የለም ይሏቸዋል። እንዲሁም ያወግዟቸዋል። የአይሁድ አስተሳሰብ ያላችሁ ይሏቸዋል። ስለዚህ ይሄንንም በደንብ እንድትለዩ ብዬ ነው። ካረዘምኩ ይቅርታ። ዮሐንሻ ቀጥሉ። የምጨምረው ነገር ካለ ሀሳብ ስጥ። አይ ቲንክ ካረዘምኩ ነው የመሰለኝ። ኧረ አልረዘመም ያሬዶ፣ በጣም አሪፍ አድርገህ ነው ያቀረብከው እና በጣም ደስ ይላል። ቃልህ ያሰማልን፣ እግዚአብሔር ይስጥልን። በጣም አሪፍ ነው። አይ ቲንክ በማስረጃም ስለሆነ አሪፍ ማብራሪያ ነበረ እውነት ለመናገር እና መጽሐፍቶቹ አሉ እልክልሃለሁ ከፈለካቸው። የተወሰኑት አሉኝ ይመስለኛል። በዚህ በራፕቸር ዙሪያ ላይ የተጻፉት አሉ። በራፕቸር ጽሁፎች አሉኝ። ኦኬ አሪፍ ጻፉ። ችግር የለውም ግን የሌለኝን እንትን ትልክልኛለህ። አሳውቀኝና እሺ። መልካም እሺ። ቃል ታሰማልን። የተወሰነ ሀሳብ ልስጥ። በኩ የምትጨምረው ሀሳብ አለ እዚህ ላይ ቪዲዮ ከፍተዋል። የተወሰነ እዚሁ ላይ የእምነት መግለጫቸው ላይ ያስቀመጡትን እንትን እላለሁ እና ከዛም በፊት ግን ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ቃሎት ያሰማልን። ዲያቆን በደንብ አብራርቶታል። እኔ ደግሞ ማሳያችሁ ማለት በራፕቸር ዙሪያ ምንድን ነው የምታምነው ሙሉ ወንጌል በእምነት ማለት የእምነት ማስተማሪያው ላይ ያስቀመጠችውን ላሳያችሁ። አሁን ቅድም በእንግሊዝኛ ያሳዩትን ማለት ነው። አንዳንድ ነገሮችንም በዛ ውስጥ እናያለን። በነገራችን ላይ ሶላ ክርስቶስ የሚለው አንዱ ትምህርታቸው ነው፣ ግን አንድ ናቸው በሚለው ቅድም እንግዲህ የእምነት መግለጫቸውንም የሁለቱንም አሳይቶታል ዲያቆን። ቃሎት ያሰማልን። አንድ አይደሉም በፍጹም። እስቲ ግን ሙሉ ወንጌል እንዴት ነው ያስቀመጠችው ስለ እስካቶሎጂ ወይም ደግሞ ስለ ዳግም ምጽአት ወይም ስለ ክርስቶስ መምጣት በሚለው ላይ ተመልከቱ። የመጀመሪያው የቤተ ክርስቲያን መነጠቅ ይላሉ። ቅድም አሳይቶታል ከመከራው በፊት። አሁን ስቴፕ ባይ ስቴፕ ስላስቀመጠው እንትን እንዳለ ክርስቶስ ለቅዱሳን በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ደግሞ ንጥቀት ይባላል። ይህም የምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተረጎመ ይላል። ስለዚህ የመጀመሪያ ምንድን ነው? መነጠቅ ነው፣ ይወሰዳሉ ማለት ነው። ይሄንን ያምናሉ። ከዛ ቀጥሎስ ምን ይሆናል? የክርስቶስ ፍርድ ወንበር ይካሄዳል ይላሉ። የክርስቶስ ፍርድ ወንበር ሲካሄድ ደግሞ እዚህ ጋር አስተውሎ የት እንደሚሄዱ አይታወቁም። በነገራችን ላይ እዚህ ጋር ተነጠቀ እንጂ የት እንደሚሄዱ የት እንደሚቀመጡ ምንም የሚታወቅ ነገር የለም። ኦኬ። ከዛ የክርስቶስ ፍርድ ወንበር ይላል። እዚህ ጋር በደንብ አስተውሎ እነሱ ተነጠቁ። እንግዲህ በእነሱ ቤት ክርስቶስ መጣ፣ እነሱን ነጠቃቸው፣ ወሰዳቸው። ከዛ ቀጥሎ ምንድን ነው የሚሉት? የክርስቶስ ፍርድ ወንበር ላይ ሁላችንም በክርስቶስ ፍርድ ወንበር ልንገለጥ ይገባናል ብሎ ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። በደንብ አስተውሉ። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው። በደንብ እዚህ ጋር አስተውሉ። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። ግድ እሺ። አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በደንብ አስተውሉ። ሽልማት ስለ ሽልማት ነው። ሽልማት ነው የሚቀበለው። ስለ ኃጢአት አይፈረድበትም። ኃጢአት ስለሰራ ማንም አይፈረድበት እና ኃጢአቱ ራሱ ይቃጠላል። በእነሱ አስተምሮት ደግሞ ኃጢአታቸው ምን ይሆናል? ከዛ ያዝኑታል። ኃጢአታቸው ስለሚቃጠል እነሱ ይመለከቱትና በሐዘን ይመለከቱታል። ምናቸው ስለሚቃጠል ስራቸው፣ እነርሱ ግን ይድናሉ ይላል። ይሄ ሁለተኛ ነው ማለት እንግዲህ መጀመሪያ ቤተክርስቲያን ተነጠቀች። ከዛ በኋላ ይሄ ፍርድ ይካሄዳል። ከዛ ደግሞ እራት ይበላሉ። ዮሐዴ ያቺን አስታወስኩት በኋላ እና የበጉ ሰርግ እራት ያደርጋሉ። ታማኝ ለሆኑ ጌታ አገልጋዮች ሽልማት በሚሰጥበት ጊዜ
በበጉ ሰርግ እራት ድግስ ይፈጸማል። እራት ይበላሉ ከክርስቶስ ጋር ማለት ነው። እራት ከበሉ በኋላ አሁን ደግሞ መከራ ሊመጣ ነው ማለት ነው። መከራ ይመጣል። አሁን እነሱ ተወስዷል፣ ተነጥቋል፣ ሄዷል። ከዛ አሁን መከራ ሊመጣ ነው። ሰው በምድር ተፈጥሮ ከመጣና ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ የሰው ልጅ እንዲህ ያለ መከራ ስቃይ ተቀብሎ አያውቅም። አሁን እነሱ ተወስዷል፣ መሬት ላይ እንዳለ መከራ በመከራ ነው። በቃ ሰው ሁሉ በሚሊዮን የሚቆጠሩ ጦርነቶች ይካሄዳል። አሁን እኮ እየተካሄደ ነው ጦርነቱ። በሚሊዮን የሚቆጠሩ ሰዎች ለጥፋት ይደረጋሉ። ኧረ በሚሊዮኖችም ተደርጎ አልፎ አይተናል። መጽሐፍ ቅዱስ ግን ከዚህ ሁሉ ስለባሰው ስለ ታላቁ መከራ ይናገራል ብሎ ይናገራሉ ማለት። ስለዚህ በጣም በቤተክርስቲያን ላይ አሁን መከራ ነው ምድር ላይ የሚመጣው። እነሱ ተነጥቋል። ኦኬ፣ በዛን ጊዜ የሚቀሩት ወደ ንስሐ የሚመለሱ አለ፣ የማይመለሱ አለ ማለት ነው። ይቀጥልና አሁንም ክርስቶስ ዳግም ይመጣል። አሁን ቀጣዩ ነው። አሁን ክርስቶስ ዳግም ምጽአት ነው። ዳግም ምጽአት ማለት በእኛ ቤተ ክርስቲያን እንግዲህ ክርስቶስ አንድ ጊዜ መጥተዋል። አንድ ጊዜ ወደ ምድር ከመጣ በኋላ ደግሞ ድጋሚ ይመጣል አይደል? ዳግም ምጽአት ብለን እንጠራለን። እነሱ ደግሞ እንግዲህ ክርስቶስ መጣ፣ ነጠቃቸው፣ ከዛ እራት በሉ፣ ከዛ መከራ መጣ፣ አሁንም ድጋሚ መጣ ክርስቶስ። ዳግም ምጽአት የሚሉት የመከራው ጊዜ ልክ ክርስቶስ ተመልሶ በሚመጣበት በምድር ሲገለጥ ያበቃል። ከዛ ወራት መከራ በኋላ የሰው ልጅ በኃይልና በክብር ይገለጣል ብሎ ማቴዎስ 24ን እዚህ ላይ ነው የሚጠቅሱት ማለት ነው። በደንብ አስተውሉ። ከዛ ከመከራው በፊት የነበረው ቅዱሳን መነጠቅ ያጠቃሉ የጌታ ዳግመኛ መምጣት ጥቂቱ ክፍል ነው። ጌታ ሲመጣ በመጀመሪያ የሚገለጠው ለእስራኤል ነው። በደንብ አስተውሉ። መጀመሪያ የሚገለጠው ለማን ነው? ለእስራኤል ነው። በእነሱ አስተምሮት እነርሱም ሊያዩት ሕዝባቸው በመጀመሪያ እንዳልተቀበሉት በማስታወስ ታላቅ ልቅሶ ያለቅሳሉ። ጌታ በድል አድራጊነት በሚገለጥበት ክርስቶስ አይገዛንም የሚሉ ተቃውሞ። አሁን እዚህ ጋር እንዳስተዋላችሁት ለማን ነው የሚገለጠው? ለአይሁዳውያን ላልተቀበሉት እያሉ ነው። አሁን ስንት የተመላልሶ ማለት ነው። በጣም ነው የሚገርመው። ከዛ በኋላ ምን ይሆናል? በህይወት የሚኖሩ ህዝቦች ፍርድ። አሁን በህይወት የሚኖሩ ሚሊኒያሊዝም 1000 ዘመን ይመጣል ማለት ነው። 1000 ዘመን አሁን ንግስ ይመጣል። በምድር ላይ ይነግሳል ክርስቶስ አሁንም ድጋሚ ማለት ነው። አደም ባስተውሉ። ከዛ በምድር ላይ 1000 ዓመት ከኖረ በኋላ ቀጥሎ ምንድን ነው የሚመጣው? የ1000 ዓመት መንግስት ማለት ነው። አሁን ያልኳችሁ የ1000 ዓመት መንግስት በምድር ላይ አሉ። ይቀጥልና ሁለተኛ ትንሣኤና ታላቁ ነጩ ዙፋን አሁንም ሆነ። ሶስተኛ አራተኛ ነው ይሄ። አሁን ክርስቶስ 1000 ነገሰ። አሁን ደግሞ ሁለተኛ ትንሣኤና የታላቁ ነጭ ዙፋን ደግሞ መጣ። ከዚህ በኋላ ሁለተኛ ትንሣኤ ነው የሚመጣው። መጀመሪያ ተነስቷል። ቅድም ትንሣኤ ነበረ ሲነጠቁ። አሁንም ድጋሚ ትንሣኤ ይመጣል። ከነጩ ዙፋን ፍርድ ቀደም ብሎ በጌታ የሞቱት አማኞች ከሌሎች ሙታን ተለይቶ ከመነሳት ወደ ሰማይ እንዳረጉ ተመልክተናል። እሺ፣ ይህ ሁለተኛ ትንሣኤ ግን ሙታን ሁሉ ይነሳሉ ብሎ ተስፋ የተሰጠበት ትንሣኤ ነው። ስለዚህ በዚህ ጊዜ ሰው ሁሉ ፍጹም በሆነ ሁናቴ ማለትም በነፍስ በስጋ በመንፈስ ሆኖ በጌታ ፊት ይቆማል። በነጩ ዙፋን ፍርድ ፊት የሚቀርቡት ያልዳኑት ብቻ ናቸው። አስተውላችኋል? ያልዳኑት ብቻ ናቸው በነጩ ዙፋን ፊት ለፊት እና ሌሎቹስ? በዚያም የሕይወት መጽሐፍ ይከፈትና ሰው ሁሉ በስጋ እንደሰራ በደል መጠን ይፈረድበታል። ጌታም ለፍርድ በዙፋኑ ላይ ይቀመጣል። አሁን እዚህ ጋር አማኞችን አያካትትም እያሉ ነው። እና በምድር ላይ ያሉት ሁሉም ላይ ነው ፍርድ የሚሰጡት ማለት ነው። ማ ጋር መጥቶ? ክርስቶስ ጋር መጥቶ እነሱ ናቸው ፍርድ የሚሰጡት። ከዛ የዘላለም ሁናቴ ያስቀምጣል። አሁን እነዚህ ሁሉ ጥንቅጥ በዚህ መጽሐፍ ላይ የምታገኙት በሙሉ በነገራችን ላይ ይሄ መጽሐፍ ገጽ 203 የነሱ ነው። እሺ፣ የሙሉ ወንጌል ነው። እሺ፣ ከሌላም አይደለም፣ የራሳቸው ቤተ እምነት ሙሉ ወንጌል አማኞች ቤተ ክርስቲያን ነው የሚለው አይደል? የሙሉ ወንጌል አማኞች ቤተ መሰረታዊ ክርስትና ትምህርት አስተማሪ መመሪያ በሚለው ነው። አሁን በመጽሐፋቸው ያስቀመጡት ይሄንን የክርስቶስን ያመላለሱታል። አንዴ ይመጣል፣ ይወርዳል፣ ይመጣል፣ ይወርዳል። ኧረ ተውት ግን በጌታ ስንት ጊዜ እንደመጣ ስንት ጊዜ እንደተመለሰ
እና የድፍረታቸው ጥግ ደግሞ እነሱም ለፍርድ ይቀመጣሉ፣ ይፈርዳሉ ሌሎች ላይ። ጭራሽ ደግሞ በኃጢአታቸው ምክንያት አይፈረድባቸውም እነሱ ማለት ነው። ምን አይል አጋንንታዊ እንደሆነ በደንብ ተመልከቱት። እኔ አይደለሁም ያልኩት፣ ቅድም እንዳልኳችሁ ነው። እዚህ ጋር እንዳያችሁት ደግሞ ትክክለኛ መሆኑም ከዚህም ታገኛላችሁ። እሺ በማኅተም የታተመ ከነሱ ነው፣ የነሱ መጽሐፍ መሆኑ ማለት ነው። እና እዚህ ጋር እንደተመለከታችሁት በኃጢአት ምክንያት አይፈረድባቸውም። ጭራሽ ኃጢአታቸውን ምን ያደርጋሉ? ቆሞ ነው የሚያዩት። እዚህ ጋር እንደምታዩት ኃጢአታቸው እንትን ሲሆን ቆሞ ያያሉ። እዚህ ጋር እንደምትመለከቱ የዚያን ጊዜ ደግሞ ግን አማኞች ለክርስቶስ ላደረጉት መሥዋዕታዊ አገልግሎት ሽልማት ይቀበላሉ። አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በቃ በኃጢአታቸው ምክንያት ምን አይፈረድባቸውም ተብሏል። ከላይ ይታያል። እዚህ ጋር ከላይ ተመለከቱት። ሁላችን በክርስቶስ ፍርድ ወንበር ፊት ይገለጥ ይገባናል። በክርስቶስ በዚህ ወቅት ስለ ኃጢአታቸው አይፈርድባቸው። ስለ ኃጢአታቸው ምንም ፍርድ አይሰጥም። ስለ ኃጢአታቸው ምንም ፍርድ የሚሰጥበት የለም። ስለዚህ እነሱ ጭራሽ ድጋሚ መጥቶ ፍርድን የሚሰጡ ናቸው። ይህን ትምህርት ነው የያዙት። እነዚህ ግን ሉተራውያን ማለት ነው አይዙትም። ሉተራውያን እንደዚህ አይነት ትምህርት አይዙትም። አንቀጽ 17ን ስትመለከቱት ቃል በቃል ቅድምም ዲያቆን አንብቦልናል። አንቀጽ 17ን ስለ እንደዚህ አይነት ነገር ያወግዙታል ጭራሽ ማለት ነው። ኮንደምን ነው የሚያደርጉት፣ ያወግዙታል። they condemn all others who are now spreading certain Jewish opinion that before the resurrection of the dead the godly shall take possession of the kingdom of the world, the ungodly being everywhere suppressed ብለው የሚያስቀምጡት ይህንን ያወግዛሉ። ቀጥታ ነው የሚያወግዙት። እንደዚህ አይነት የጂዊሽን አስተሳሰብ የያዙትን 1000 ዓመት መጥቶ መሬት ላይ ስለ ምድራዊ ነገር የሚያወሩትን ማን ነው የሚያወግዘው? ቦክ ኦፍ ኮንኮርድ መጽሐፈ ስምምነት አንቀጽ ስንት 17 ላይ ቃል በቃል the Christ return to judgment የሚለው አንድ ጊዜ ነው የሚቀበሉት። እንደዚህ አይነት ነገር ያወግዛሉ። ስለዚህ በሶላስ ክርስቶስ ላይ አንድ ናችሁ፣ አንድ አይደላችሁም። እብር ራሱ ማለት ነው። ስለ ነገረ ድህነታችሁ ምናምን ክርስቶስ ያዳነን ዓለምን ላይ አስቀምጠናል። እሱ ላይም አንድ አይደላችሁም ማለት ነው። አሁን በጸጋ ብቻ አንድ አይደላችሁም፣ በክርስቶስ ብቻ በሚለው አንድ አይደላችሁም፣ መጽሐፍ ቅዱስ ብቻ ላይ አንድ አይደላችሁም፣ እምነት ብቻ ላይ በሚለውም አንድ አይደላችሁም ማለት በጣም ፍርስርስ ያለ ትምህርት ያላችሁ ናችሁ እና ይቆየን። እሺ ዲያቆን መኩ በጣም እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን፣ ክህነት ይባርክልን፣ ከፍ ወዳለው ክብር ጸጋ ይድረሱልን። ዲያቆን እናመሰግናለን። የዋዲሻ ቀጥል ሀሳብ ካለ ቃለ ሕይወት ያሰማልን። ዲያቆን መኩ አይ ቲንክ በሰፊ ተኪዶበታል እውነት ለመናገር እና እኔ ዝም ብዬ አጠር አድርጌ ይሄ ስለ ቅዱሳን ምልጃ ያው የጴንጤዎቹ የታወቀ ነው አይደለ? እኛ አንዴ ወደ ክርስቶስ ስለቀረብን ሌላ ማንም አያስፈልገንም፣ የሚያማልድ ምናምን አያስፈልገንም፣ ክርስቶስ ራሱ አማላጅ ነው ብለው ስለሚናገሩ ከሱ ሌላ ምንም አያስፈልገንም የሚል ትምህርት እንዳላቸው ሁላችሁ የምታውቁት ትምህርት ነው። የሉትራንና የካልቪኒስቶቹ እምነት ምን ይመስላል? ቅዱሳን ደግሞ ከይሄ ሶላ ዲ ግሎሪያ የሚለው ወይም ደግሞ ክብር ለእግዚአብሔር ብቻ የሚለውን ትምህርት አንጻር በቃ ክብርም የሚገባው ምስጋና የሚገባው ማን ብቻ ነው ብለው ነው የሚያምኑት? እግዚአብሔር ብቻ ነው የሚል ትምህርት አላቸው። እሱን በፕሮቴስታንቶቹ እንዴት ነው የሚታየው የሚለውን የተወሰነ ላሳየና አይ ቲንክ እኛ ጋር እየመሸ ስለሆነ ምናልባት ዲያቆን የሚቀጥሉ ከሆነ ሰው ካልሆነ ግን እንጨርሳለን ማለት ነው። እንግዲህ
ለቅዱሳን ምስጋና ይገባል አይገባም ምናምን በጣም ብዙ ጊዜ ባለፈውም አክብሮት ይገባቸዋል ቅዱሳንን ማክበር ተገቢ ነው ወይ የሚል ውይይት ራሱ ይሄ ስግደት ይገባል አይገባም የሚል ራሱ አንድ ሉትራና አንድ ጴንጤ ገብተው ነበር የምታስታውሱ ከሆነ እና በሉትራኑ ቅዱሳንን ማመስገን ራሱ ይገባል አይገባም የሚለውን ኦግስበርግ የእምነት መግለጫ መከላከያ ወይም ደግሞ አፖሎጂ ኦፍ ኦግስበርግ ኮንፌሽን የሚል ማለት ነው። ኦግስበርግ ኮንፌሽን አፖሎጂ የሚለው ቡክ ኦፍ ኮንኮርድ ላይ አለ። በአማርኛው ገጽ 216 ላይ ምን ብለው ይናገራሉ? ከቁጥር 4 ጀምሮ የእምነት መግለጫችን ይላሉ። ሉትራን የእምነት መግለጫ ነው። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ይላል። ለቅዱሳን ክብር መስጠት ይቀበላል። ይህም ክብር 3 ነገሮችን የያዘ ነው ይላል። ቅዱሳንን ማክበር ይቀበላል ይልና ቅዱሳን ማክበር ምን ማለት ነው? 3 ነገሮች በውስጡ ይይዟል። የመጀመሪያው ምስጋና ነው። ቅዱሳንን ማመስገን ያስፈልጋል ማለት ነው። ቅዱሳንን ማመስገን ይቀበላል ማለት ነው። የምህረቱን ምሳሌዎች ስለሰጠን የሰውን ዘር ለማዳን መፈለጉን ስላሳየን እንዲሁም መምህራንና ሌሎችን ስጦታዎችን ለቤተ ክርስቲያን ስለሰጠ ለእግዚአብሔር ምን ይላል? ለእግዚአብሔር ምስጋናንና እንዲሁም ምስጋና እንድንሰጥ ይጠበቅብናል ይሉና እነዚህ ስጦታዎች ታላላቅ ስለሆኑ ከሚገባ በላይ መሞገስ ይገባቸዋል። ራሳቸው ስጦታዎቹ ወይም ደግሞ ሰዎቹ ቅዱሳኖቹ ደግሞ ታላላቅ ስጦታዎች እነሱን ለሰጠን እግዚአብሔር እናመሰግናለን ይሉና እነርሱ ራሱ ታላላቅ ስጦታዎች ስለሆኑ ከሚገባ በላይ መሞገስ ይገባቸዋል ይሉና እንዲሁም ክርስቶስ ታማኝ መጋቢዎችን እንዳመሰገነ ማቴዎስ 25 ከቁጥር 21 እስከ 23 እነዚህን ስጦታዎች በታማኝነት ስለተጠቀሙ ራሳቸውን ቅዱሳንን ልናመሰግናቸው ይገባናል ይላል። ቅዱሳኑ ራሳቸው ምስጋና ምን ያስፈልጋቸዋል? ይገባቸዋል። ስለዚህ ልናመሰግናቸው ይገባል ይላሉ። ይሄ ሉትራኖች ናቸው። እነዛ ከእግዚአብሔር ውጭ መመስገን መከበር ያለበት ማንም የለም፣ ክብር እንሰጣለን ይላሉ ሉትራኖች ለቅዱሳን። እነዛ ደግሞ አይ ክብርማ ለእግዚአብሔር ብቻ ነው ይላሉ። ባይዘወይ እነዛ ክብር ለእግዚአብሔር የሚለው ጴንጤዎች የሚረዱት ምንድን ነው? በቃ ከእግዚአብሔር ውጭ መከበር ያለበት ማንም የለም ብለው ነው። እነዚህ ደግሞ ከመዳን አንጻር ነው የሚታየው። ማለት ጸጋ የሰጠን በጸጋ ያዳንን እግዚአብሔር ብቻ ስለሆነ ያንን ክብር የምንሰጠው ለእግዚአብሔር ብቻ ነው የሚል ሀሳብ አላቸው። ቅዱሳንን ግን ያከብራሉ እና ያመሰግኗቸዋልም ጭምር ማለት ነው። ልናመሰግናቸው ይገባል ይላሉ። ሁለተኛው አይነት ደግሞ አክብሮት ነው። ምስጋና አለ፣ አክብሮት አለ ማለት ነው። የእምነታችን መጠናከር ነው ይሉና ጴጥሮስ ከክህደት በኋላ ይቅር መባሉን በምናይበት ጊዜ እኛም ደግሞ በእውነት ጸጋ ከኃጢአት በላይ እጅግ ተትረፍርፎ የሚበዛ መሆኑን ለማመን እንበረታለንና ስለምንበረታ ሶስተኛው አክብሮት መምሰልን ነው። አክብሮት ራሱ በ3 ይከፍሉታል። አንድ እነሱን እየመሰልን እንድንሄድ ያደርገናል። ሁለተኛው ደግሞ ሶስተኛው አክብሮት ደግሞ መምሰልን ነው። እነሱን መምሰል ማለት ነው። በመጀመሪያ እምነታቸውን ከዚያም ሰዎች በጥሪዎቻቸው መሰረት ሊመስሏቸው የሚገቡትን ሌሎች በጎ ምግባራቸውን መምሰል ነው ይላል። እነሱን ስናከብራቸው ምን አርአያቸው አምሳላቸውንም ምን እንድንል ነው ማለት ነው? እንድንከተል ያደርገናል ማለት። ስለዚህ ተጠቃሚዎቹ እነዚህን እውነተኞች አክብሮቶች አይፈልጉም ይልና የሚከራከሩትም አደገኛ ባይሆንም እንኳን በእርግጥ አስፈላጊ ስላልሆነ ስለ ልመና ብቻ ነው ማለት። ይሄ እነሱን መለመን ግን ማክበር ማለት ግን እነሱን እንጠይቃቸዋለን እንለምናቸዋለን ማለት ግን አይደለም የሚለውን ያነሳሉ። ከዚህ በተጨማሪ መላእክት እንደሚጸልዩልንም እንቀበላለን ይላሉ ሉትራኖች። መላእክት ለክርስቲያኖች ይጸልያሉ የሚለውን ትምህርት
እንቀበላለን። ኦኬ እንቀበላለን ይላሉ። ምክንያቱም መልአኩ በዘካርያስ ምዕራፍ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳን የማትመራቸው እስከ መቼ ነው ብሎ መልአኩ ሲጸልይ ተመልክተናለን። ኦኬ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ለጠቅላላ ቤተክርስቲያን እንደ ጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ደግሞ ይላሉ። ኦኬ አሁን ምንድነው ሉተራኖች የሚቀበሉት? አንድ ቅዱሳን ሆነው በምድር ላይ ያሉ በአጠቃላይ ስለ ቤተክርስቲያን እንደሚጸልዩ ሁሉ በስጋ ከተለዩ በኋላ በሰማይም ሆነው ለአጠቃላይ ቤተክርስቲያን ምን ይላሉ? ይጸልያሉ ብለው ያምናሉ። መላእክት ያማልዳሉ፣ ቅዱሳንም በሰማያት ሆነው ያማልዳሉ ብለው ማን ያምናል? ሉተራኖች ብቻ አይደሉም። ባይዘው ካልቪኒስቶችም ራሱ ካልቪን ኮሜንታሪ ኦን ዘካሪያ ወይም ደግሞ የዘካርያስ ማብራሪያው ምዕራፍ 1:12 ላይ there is the nothing wrong if we say that any one of the angels prayed for the church ማንኛውም ሰው መላእክት ለቤተ ክርስቲያን ወይም ደግሞ በምድር ላይ ላለችው ቤተ ክርስቲያን ይጸልያሉ ቢል ምንም ችግር የለውም፣ ምንም ስህተት የለውም ብሎ ካልቪን ራሱ ያምናል ማለት ነው። ስለዚህ ሪፎርምድ ፕሮቴስታንቶች፣ ሉተራንና ሪፎርምዶች የቅዱሳንን ምልጃ ይቀበላሉ። ፕላስ ደግሞ ለእነርሱ ማመስገን ምስጋናንም ይቀበላሉ። ማመስገን ብቻ ሳይሆን ምን ጭራሽ ኮሜሞሬሽንም መታሰቢያ በዓለም ቀንም አላቸው። ይህን ዌብሳይት ታውቁታላችሁ። የዩናይትድ ስቴትስ ኦፍ አሜሪካ ላይ ያለ የሉትራን ቸርች ነው። ሉትራን ቸርች ኦፍ ሚዙሪ ሲኖድ የሚባለው ማለት ነው። ፕሮፌት ለምን እንደወጡ አላውቅም። ፕሮፌት ወጡ ለካ እኛ ቤትም ምልጃል ሲባል ወጡ መሰለኝ። እሺ ቅዱሳንን ኮሜሞሬት ያደርጋሉ። መታሰቢያ በዓል አላቸው። ቅዱሳንን ያስባሉ። ያው ማመስገን ያስፈልጋል። እነሱን ማመስገን ተገቢ ነው የሚል አንብበናል። ፕላስ ደግሞ ማክበር ተገቢ ነው የሚል አንብበናል። እነሱን እንዴት ነው የሚያከብሯቸው? ቀን አላቸው። ቅዱሳኑ የሚታሰቡበት ቀን አሏቸው ማለት ነው። ለምሳሌ ከጃንዋሪ ስንጀምር ጃንዋሪ 2 ዊሊያም ሎዌይ የሚባል ፓስተር አለ። እሱን ኮሜሞሬት ያደርጋሉ። በ10 ጃንዋሪ 10 ባሲል ዘ ግሬት ኦፍ ሲዛሪያ ታላቁ ባሲሊዮስ፣ ግሪጎሪ ኦፍ ናዚናንዘስ፣ ጎርጎሪዮስ ዘንዚናዙ፣ ግሪጎሪ ኦፍ ኒሳ፣ ጎርጎሪዮስ ዘኑሲስ። ኦኬ እነዚህ ፓስተርስ ኤንድ ኮንፌሰርስ ተብለው ኮሜሞሬት ይደረጋሉ፣ ይታሰባሉ ማለት ነው። ይሄ በሉትራን ቸርች ነው፣ በሉተራውያን ወይም ደግሞ በመካነ ኢየሱስ ማለት ነው። ጃንዋሪ 20 ቀን ተሰጥቷቸው የሚለው እንዳስምርበት የዋዲሻ ቀን ዴዲኬት ተደርጎላቸው ቀን ተሰጥቷቸው ነው እኮ ቀን ተሰይሞላቸው ቀን አዎ እሱንም በደንብ አስፈልግ። ብዙ ጊዜ ጴንጤዎች ታስታውሳላችኋል፣ እነ ፓስተር ዳኒ ታስታውሳላችሁ። ኦርቶዶክሶች ከ1 እስከ 30 ምናምን በቃ ለቅዱሳን እኮ ነው እንደዚህ እንትን እያሉ ጊዜያቸውን የሚያጠፉ አይነት ነገር የሚል ብዙ ክሶች ሰምታችኋል ከጴንጤዎች። እዛው እቅፋቸው ያሉ ሉተራኖች እና መካነ ኢየሱሶች ግን ቀን አዘጋጅተው ቀን ቆጥረው ቅዱሳንን ያስባሉ። ኦኬ ከህይወታቸውም እንማራለን እንመስላቸዋለን እያሉ ከዛ ደግሞ ምስጋናም ይሰጧቸዋል ላሳዩት ህይወታቸው ማለት ነው። ሳራን ጃንዋሪ 27 ወይም ጃንዋሪ 27 ደግሞ ዮሐንስ አፈወርቅን መምህር ብለው ያስባሉ ማለት ነው። ፌብሩዋሪ ከገባን እነ ያዕቆብ ወይም ደግሞ እስራኤል ተብሎ የተጠራውን ከአባቶች ወይም ደግሞ የእስራኤል አባቶች ከሚባሉ ያዕቆብን ያስባሉ። ፌብሩዋሪ 10 ሲላስ የጴጥሮስ እና የጳውሎስ ተማሪ የነበረው ሲላስን ያስባሉ። በ13 አቂላ እና ፕሪስቅላ የተባሉት የሐዋርያት ተከታዮች
ኦኬ ባልና ሚስቶቹ ማለት ነው። አጵሎስንም ጨምሮ ያስባሉ። የቫሌንቲኒያን ኦኬ ማርቲር የነበረ ፊሊሞን and ኦኒሲሞስ ያስባሉ። እንደዚህ እያሉ በጣም ብዙ አባቶች እነ ዮሴፍንም ኦኬ ሉቃስ፣ ዮሐንስ፣ አትናቴዎስ ታላቁ አትናቴዎስ ኦፍ አሌክሳንድሪያ የአሌክሳንድሪያ ታላቁ አትናቴዎስ ያስቡታል። ሲሪል፣ ሜቴዲዮስ ሲሪልን ሜቴዲዮስ ማለት ታስታውሳላችሁ በ300 ኤዲ የነበረ እንግዲህ ስለ እመቤታችን ጸሎት የጻፈ ታላቅ አባት ነው። ሴንት ሜቴዲዮስ ማለት ነው። የእመቤታችንን የምስጋና ጸሎት ወደ እመቤታችንን ጸሎት ማድረግ እንደሚገባ የጻፈ አባት ነው እና እሱ ቅዱስ ብለው ምን ያደርጋሉ? ኮሜሞሬት ያደርጋሉ። ሲሪልንም ጨምሮ ማለት ነው። እነ ቆስጠንጢኖስ ኦኬ ጀስቲን ማርቲር ታላቁ ሰማዕት የስጢኖስ ማለት ነው። the ecumenical councils of Nicaea የኒቅያ ካውንስል አባቶችን ጉባኤውን ያስባሉ። አይበለጠ ሲሪል ኦፍ አሌክሳንድሪያ፣ ቄርሎስ ዘአሌክሳንድሪያ፣ ሄሬኔስ ኦፍ ሊዮ ኦኬ ቅዱስ ሄሬኒዮስ የሊዮ ያከብሩታል ወይም ደግሞ ያስቡታል ማለት ነው። ከዛ ነቢያትም አይዚያ አለ፣ ኢሳያስ፣ ሩት ኦኬ ኤላያ፣ ኢሳያስ ማለት ነው። ሕዝቅኤል ማለት ነው። ዮሐድዬ አንድ ሰው አስገብቼልሃለሁ። ላዛሪያስ ዮሐድሻ ቢቻናል የሚባለው ውሸት ነው አሁን እያሳየው ያለው ስላለ ነው የሳብኩልና አውራው እስቲ አሁን እነዚህ አሁን የምታሳየውን ውሸት ነው እያለ ነበረ። እሺ በለጠ ነው ባይዘው አክቹአሊ በለጠ ነው እንዴ? እሺ ቀጥል። ይሄ ውሸት ነው። ማይከን ክፈል። እንዴት ናችሁ? ይሄ ውሸት ነው። አዎ አይ አሁን አንተ ቅዱሳን ምልጃ ይቀበላሉ ብለህ አይደል የመጣው? አዎ ይቀበላሉ። ኦኬ እሺ ወደ ፍጡር ይጸልያሉ? ቆይ መጀመሪያ የቅዱሳን ምልጃ ቆይ ስማይ መጀመሪያ ይሄን አሳየን። የቅዱሳን በሰማይ ያሉ ቅዱሳን ያማልዳሉ ብለህ ትቀበላለህ አንተ? በለጠ ሚስተር በለጠ ተመለስ ና። አይ ወደ ፍጡር ይጸልያሉ ወይ? በሰማይ ያሉ ቆይ እየሰማሁ ነው። በሰማይ ያሉ ቅዱሳን ይለምናሉ በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? የጠየቁን መልስ። ውሸት ነው ስትል ነበር። ውሸት ያሉት ምንም ማስረጃ የለም፣ ግን ወደ ፍጡር ይጸልያሉ ወይ? ማስረጃ የለም። ሉትራኖች በሰማይ ያሉ በምድር ላሉት ቤተክርስቲያን ይጸልያሉ ብለው ያምናሉ። ትቀበላለህ? ወደ ፍጡራን አማልዱን ብለው እንደሚጸልዩ አሳየን። ከታች በምድር ላይ ላለችው ቤተክርስቲያን ቅዱሳን በሰማይ ያሉ ቅዱሳን ይለምናሉ ብለው ያምናሉ። ትቀበላቸዋለህ ወይ? ያማልዳሉ ባላልክም እንዴ? ያማልዳሉ ወደ እነሱ አማልዱን ብለው እንደሚጸልዩ አሳየን ነው የምልህ። በምድር ላይ ላሉ ይለምናሉ ብለው ያምናሉ። ትቀበላለህ ወይ? አማርኛ ትሰማለህ? ስለዚህ አማልዱን ብለው አይጸልዩም አይደል? በሰማይ ያሉ ምድር ላይ ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? በለጠ እንደናንተ ወደ ፍጡራን ይጸልያሉ ወይ? አማልዱን የእኛን አንዴ ተወውና ውሸት ነው ያልከው። በሰማይ ያሉ ቅዱሳን በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? አይ በቃ ጭቅጭቅ ነው። እንደምታውቀው ነው። ኢነርጂ ነው የምጨርሰው፣ ጉልበትን ነው የምጨርሰው። የታወቀ ነው። አዎ ባይዘው በለጠ የመስማትም የማሰብም ችግር አለበት ብዬ አስባለሁ። እውነት ለመናገር ይሄ